ሄኖክ የት ነው ያለው? ማን ነው? ከኛ እናቆም ነው። ተናገሩ ነቱን። ምን ልትሆን ልቀቀው፣ አትልቀቀው፣ ልቀቀው። ያው እኔም ያላመለ እንግዲህ ስቅምም ነበር፣ ምክንያቱም እነሱ መመሳሰል ነበረብኝ። በተለይ እንዴ ያዙት ነው ሀገር ውስጥ ሙሉ ሀገር ወንጀላ እንዴ ምንድነው? እኛ ላይ ነው እንዴ ተጀመረ? በጣም ሌሎች የሚሰሩ ሰዎች ቋሚ ነኝ አልክ። በጣም በእናት ይሄኔ ስንት ፋውል አለብህ አንተ ራስ። ሄኖክ ማለት አለቃችን ካለቃም አልፎ አባታችን ማለት ነው። እያንዳንዱን ነገር ስርዓትሽን ያዢ። ሰሚኛለሽ? አፍና ተክፈት። የታል ያ ማይረባ? እሱን ያስጠቆረኛል። ኧረ እባክህ እሱንም አንተንም ዘርማን ዘራችሁ ነው የምጨርሰው። ኧረ እባክህ እጄ ነው የምጋለ። ኧረ እባክሽ ምንም አይነት ወንጀል አሰራ። ምንም ወንጀል አልሰራ። አትቀልድብኝ። እኔ ለምን ትመታኝ? አትቀልድ። እሺ አትምታኝ። እውነቱን ተናገር። አፍና ተክፈት። እኮ ሴት ልጅ ምን አገባ? አይመለከትም። ምን ማለት ነው? አይመለከትም። ቀደም ምን ስትል ነበር? አንተ ወንድማችን በላት አይደል ስትል የነበረው? ንገረኝ። ወንድማችሁ አይደለች? ሰላም እደፋለሁ ከማንም ቆሻሻ አንትቼ የእስር ጊዜሽ ከ10 ዓመት እንዳይበልጥም ከምፈልጊ ኮን ነው ፖሊስ ጣቢያም አልገባም። በቃ እያዞረ ነው። ተነስና አውራ። ኧረ ስለ ወንድ ልጅ አምላክ ብለህ ስራትን ፈሪ ነህ። ይሄን ወቅ ኧረ እባክህ ፈሪ ባትሆንማ ስለኛ ለሁለታችን ይሄ ሁሉ ሰው ይዛ አመጣም ነው። ኧረ እባክህ ልብ ካለ ብቻ ለብቻ አትገጥመንም። ወዴት ነው የምታመልጠኝ? እየቀለድክብኝ ነው ወይ ያለው? ንገረኝ። ልቀቀኝ። እሺ ባለቀም ምን ታመጣለህ? ንገረኝ። እያሳመምከኝ ነው። ጸጉሬ ልቀቀኝ። እርግጠኛ ኢቭን አንተ ራሱ ከዚህ በነፍስ መውጣትህና ለመውጣትህ መጀመሪያ ማረጋገጥ መቻል አለብህ። ኧረ አንድ ሰው ያለ ምክንያት አንድ ብር ሰጥተህ ታውቃለህ? እሺ ቀጥል። ቤሳቤስቲን ሳታሳታክ ዝም ብለህ አንተ ያለ ምክንያት ነው የሰጣቸው? ገና ለገና እዚህ ሰው ያየኛል ብለህ እንዲህ ዝም ብለህ ያለ ምክንያት እያንዳንዱ የምበለው እኮ የሰው ደም የሰው ስጋ ነው። ያ ሰው እኮ ነው የምበላ አሳጥቶኝ እየሰደበኝ እየተጠቋቆመብኝ ያለፈው የነበረው። የምን መግደል ነው የምታወራው? ያንተ ልጆች ይሄን አያውቁም እንዴ? እኔ ስለ መግደል ምንም የማውቀው ነገር የለም። ቅድም ምንድን ነበረ ስትለው የነበረው አይደለ? ነይ ወደዚህና አውሪ፣ በስነ ስርዓት ቆመሽ አውሪ። አዎ በቃ አልኩህ እንዴ። የኪያ ጉዳይ ነው። ምን ነው ደነገጥክ? ምንድነው የምትተባተበው? እያንዳንዱን ነገር ታውቃያለህ። ይበላት እሱ ምን ማለት ነው? ይበላት ማለት ምን ማለት ነው? ይበላት ማለት ፈጣሪ ታለ ሲጀመር እኔ ምድር ላይ እንትን ጎዳና ላይ አይደል እንዴ ስኖር የነበር? እሺ ስለዚህ በፈጣሪ አታምኑ። ወደ ቤተሰቦች እንግዲህ የተፈጠሩትን ነገሮች እንዳያችሁት ነው። እነዚህ ሁለቱም እቺ ሙና ተብይም እንዲሁም ደግሞ ቶሚ ነው የሚሉት አብዛኞቹ። እነሱን ለማግኘት ያላደረግነው ነገር የለም፣ ያላየነው መከራ የለም። ወደ ቤተሰቦች እነሱን መስለን መቅረብ ነበረብን። በስተመጨረሻም ግን ልፋታችን መና አልቀረም፣ በእጃችን አስገብተናቸዋል። እንዲሁም ደግሞ የሚያደርጉትን ነገር እንዳለ እያንዳንዱ ነገር በራሳቸው ቃል ተናግረው እንግዲህ ሳያስቡት ኖርማል ስልኬን መነካካ እየመሰላቸው ሁለቱም ያወሯትን ነገር እንግዲህ በዚህ ስልክ እንግዲህ ቀርጬ ይዤዋለሁ ማለት ነው። ድምጻቸውንም ካሜራማናችንም እንግዲህ ተደብቆ በድብቅ ካሜራ እንግዲህ ሲቀርጻቸው ነበረ። ያለውን ነገር እንዳለ አይታችኋል። ያው እኔም ያላመለ እንግዲህ ስቅምም ነበር፣ ምክንያቱም እነሱ መመሳሰል ነበረብኝ። በተለያየ መልኩ ማጨስም ካለብኝ ማጨስበት ሁኔታ ነበር የተፈጠረው። ግን በስተመጨረሻ ልፋታችን መና አልቀረም። ውድ ቤተሰቦች እነዚህን ሰዎች በቁጥጥራችን ስር አውለናቸዋል። ስለዚህ አሁን እኔ ስለእናንተ በጣም ብዙ መረጃ ነው አጣርቼ የመጣሁት። ጀመር ቀደም በወሬ መሀልም እየጠየቅኳችሁ የነበረው ነገሮችን የምትሰሯቸውን ስራዎች በግልጽ እንድትነግሩኝ እንጂ ከናንተ ጋር ይሰሩ የነበሩ ሰዎችን እንዳለ በቁጥጥር ስር አውያቸው ነበር። መጀመሪያ ስደውል ካስታወሳችሁ አንተ ነበርክ ስልኩን ያነሳው አይደለም? ጓደኛ መስሎ ማለት ነው። ግን ደግሞ እኔ ነበርኩኝ ያወራው ጓደኛ እኔ ነበርኩኝ ማለት ጓደኛህን ያወራህ ልክ ነው። ጓደኛህን ያወራህ ግን ደግሞ እያንዳንዱን ነገር ስርዓትሽን ያዢ። ሰሚኛለሽ? አፍና ተክፈት። ምን አገባ? አይመለከትም። ምን ማለት ነው? አይመለከትም። ቀደም ምን ስትል ነበር? ወንድማችን በላት አይደል ስትል የነበረው? ንገረኝ። ወንድማችሁ አይደለች? ስላመንህ ነው። ወንድማችሁ አይደለች? አምነን ይሄ ሁሉ ነገር አንተን በተንከባከበን ይሄ ነው ምላሻችን። ጫት ስላስቀምከኝ እዚህ ጫካ ውስጥ ተደብቃችሁ የምትሰሩትን ስራ በሙሉ ስለነገራችሁኛ የሰውን ህይወት ለማጥፋት ተከፍሏችሁ እንደምትሰሩ ለገንዘብ ብላችሁ መጥፎ ነገሮች እንደምታረጉ ነው መንከባከብ ለኔ አረግም። በእናትህ የሚገባው ከሆነ በቃ ይሰጣል። ኧረ እባክሽ እሺ። ሌላስ ምንም እሱ ሰው እኛ ጋር እኮ ባለ ጉዳይ ምን አገባ?
ምን አገባ? እኔ የምፈልገውን ነገር እኔ ራሴ እጠይቃለሁ። አንተ ምንም የማውራት እንትን የለም፣ መብት የለም። ሰማኛ እኮ ልቀቀን፣ እንሂድበት። የት ነው የምትሄደው? ወደ ቤታችን ነው። መሄድ ትችላለህ። ከነዚህ ሰዎች ከመለጥክ መሄድ ትችላለህ። ነገርኩህ። ምድርሽ የምትፈልገው ምን ነው የምትፈልገው? ከመለጥክ መሄድ ትችላለህ። ያው ፈቅጄላችኋል። ተነሱ እና ሂዱ። እነሱ ግን ካሳለፏችሁ መሄድ ትችላላችሁ፣ መብታችሁ ነው። ሮጣችሁ ተመልጣላችሁ። ግን ፈሪ ነህ፣ ይሄን እወቅ። ኧረ እባክህ። አዎ ፈሪ ባትሆንማ ስለኛ ለሁለታችን ይሄ ሁሉ ሰው ይዛ አመጣም ነው። ኧረ እባክህ። ልብ ካለ ብቻ ለብቻ አትገጥመንም? ኧረ በእውነት ብቻ ለብቻ እንገጣጠም ትፈልገኛለህ? ንገረኝ። ብቻ ለብቻ እንገጣጠም ወይ? ንገረኝ። ብቻ ለብቻ እንትን ነው። ዞር እናርጋቸውና እኔ እናንተ እናውራ። እሱ ነው የምፈልገው። ዋጋ ያስከፍላል በኋላ ላይ ሰማኛል። እሱ ነው የምፈልገው። አሁን የምታደርገው ነገር ዋጋ ያስከፍላል። ልክፈልበት። የፈለጋችሁትን ያህል ዋጋ አስከፍሉኝ። ከማን ጋር እየተጋጫችሁ አስከፍሉኝ። ማን ናችሁ? የምታድር መስሏል። ኧረ እባካችሁ ምን ታመጣላችሁ? እዚህ ከኔ ጋር ናችሁ። እንግዲህ ምን ታመጣላችሁ? ንገሩ። ማለት እሱን ታያለ ማለት አሁን የምፈልገው ንገረና ቶሎ ተፋታን። በቃ የት ነው የትም እኮ አትሄዱም ከዚህ በኋላ ትሰሙኛላችሁ። ከዚህ በኋላ እኮ እስር ቤት ነው የሚጠብቃችሁ። እሱን እንደምንሄድና እንደማንሄድ እኛ ነው የምንወስነው። እርግጠኛ ኢቭን አንተ ራሱ ከዚህ በነፍስ መውጣትህና ለመውጣትህ መጀመሪያ ማረጋገጥ መቻል አለብህ። ኧረ ምን እንደዚህ በስተ ስለመጣህ አይደል? ምን እንዳይመጣ እሱን ታያለህ። ከማን ጋር እየተጋጨ መሆኑን እንግዲህ እስቲ እኔ ምን ተማምናችሁ እንደሆነ አላውቅም። ነገርኩህ። ከማን ጋር ወደ እናንተ እንደሆነ አላወቅም። የምትለው ነገር ነገርኩህ። ባለ ጉዳይ ነው መጥቶኛ ጋር በቃ የተበደለ ነው እንዲያርጉልን የሚለው እኛ ለተበደለ ሰው ነው የምንቆመው። ኧረ ለተበደለ ሰው ሲጀመር የምታስፈራራው ገና ወደዚህ ከመግባቴ በፊት እንግዲህ ይሄን ቦታ እንዲከበብ በስነ ስርዓት አስደርጋለሁ። በዶልፊን ተጭነው የመጡ የኛ ባልደረቦች እንግዲህ ሙሉ ዙሪያውን ጫካውን ከበውታል። ወደዚህ ስመጣ ነው ጫጣም ትላለች። ለምን በስነ ስርዓት ኧረ እባክህ ምንም አታመጡ። አንተ ብቻ መውጫ እንፈልግ። እኔ እየነገርኩህ እያስጠነቀቅኩ ችግር የለውም። አንተ አራዳ አይደለህ? እስቲ አምልጠኝና ውጣ። ከዛ በፊት ግን እኔ መስማት የምፈልገውን ትናገራላችሁ። ሰማችሁኝ? መስማት የምፈልገውን ነገር ተነግሩኛላችሁ። በመጀመሪያ ሄኖክ የት ነው ያለው? ማን ነው ሄኖክ? እኛ እናቆም ነው። ተናገሩ እውነቱን። ሄኖክ የት ነው ያለው? ሄኖክ የሚባል ሰው አናውቅም። አንተ ዛሬ ሄኖክ እርግጠኛ ነህ? አታውቅም? ስማ፣ አታውቅም ወይ? ንገረኝ። አታውቅም ወይ? ለምንድን ነው ንገረኝ። ምን አገባሽ? አንቺ አርፈሽ ተቀመጭ። አንቺ ይኸውልሽ ሴት ነሽ ብዬ ነው እስካሁን አንቺ ላይ በእጅም ያን ያክል የሚያላልፍ። በቃ አዳም ምንድን ነው የምትለው? ባለቀ ምን ታመጣለህ? ልቀቀኝ። አለቀህም ምን ታመጣለህ? አቡ በእናትህ ሰማኛለህ። እኔ ዳኒ ነኝ። ማንም ሰው እንደዚህ አይናገረኝም። ማንም ሁን። እኔም ቶሚ ነኝ። ኧረ እባክህ እሺ፣ ችግር የለውም። ትናገራታለህ። እሱም በኋላ ታወራዋለህ። ይሄንን ልጅ ወስዳችሁ ልክ ታስገቡልኛላችሁ። አሁን እዚህ ቦታ እናንተ ባላችሁበት ቦታ ስላገኘኋችሁ ላውራችሁ ብዬ ነው እንጂ መጋዘን ገና የሚጠብቃችሁን አላወቃችሁ። ሲጀመር ማን ይሄድልሃል ነው ከዚህ? ኧረ እባክህ እዚህ ስላመጣኝ ከዛ እዚህ እኮ ብቻዬን ነው ያመጣው። ሰማኛለህ። ካሜራማኑ ብቻ ነው እየተከተለኝ የነበረው፣ ሌላ ማንም የተከተለኝ የለም። ከዛ እዚህ ብቻዬን ነው ያመጣው። ናዳፋችን ነበር ግን ካሜራማኑም ካንተ ጋር። ኧረ እባክህ እሱንም ፈራኸው? እሱን ፈርተኸው ነው። ስለዚህ ችግር የለውም። እኔን አፈራኝም አይደለ? እሱ መጥቶ አንተን ልክ እንዲያስገባህ ያደርጋል። ችግር የለውም። እኔ ፈሪ ነኝ አይደል? ልሁን። እሱ መጥቶ እውነቱን እንድታወጣ ያደርጋል። እሱን አይደል የምፈራው? ችግር የለውም። ቀላል ነገር እኮ ነው። ይኸውላችሁ አሁን መስማት የምፈልገው ነገር ሄኖክ የሚባለው ሰውዬ የት ነው ያለው? እኛ ስለ ሄኖክ አናውቅም። ራስ አንተ ሄኖክ ያልከው ሄድና ጠይቀው። ሄኖክን እኛ ቤተሰቡ አይደለን? ምንድነው? እርግጠኛ ናችሁ? አዎ እርግጠኛ ነኝ። እሺ ጥሩ፣ ችግር የለውም። ካሜራማን ካሜራውን አጥፋልኝ ያልኩህ። የት ነው የምትሄጂው? ነይ ወዴት ነው የምትሄጂው? ነይ የት ነው የምትሄጂው? ሄኖክን አታውቂውም? አታውቂውም? ነይ ቁጭ በል ራስ አየህ እኮ በቃ ልቀቀን። እሺ ሌላስ እቺ ቀን ትንጋ ዛሬ ምን በእጄ ነው የምገልህ። ኧረ እባክሽ ጥሩ፣ ችግር የለውም። ጠብቁኝ እንዲመጣ ጥሩ፣ ችግር የለውም። ምንም ነገር እንትን አትሉም አይደለ? ሄኖክን አታውቁትም አይደለ? አዎ ነው። ስለዚህ ችግር የለውም። መላክ ሆነ እንስጣልና እንዴ ምንድነው አንተ? እሺ እነዚህ እናንተ ናችሁ አይደለ? መሀላችሁ ያለው ሰው ማን ነው? አናውቀውም። እንዳንተ ስራ ሊያሰራ ነው የመጣው። ኧረ እባክህ እርግጠኛ ነህ? ስራ ሊያሰራ ይሄ ሄኖክ አይደለም? ንገረኝ። ሄኖክ አይደለም ወይ? ሄኖክ የሚባለው ስራ ነው የተዋወቅነው። እያላገጥክ ነው እንዴ? ያለው እያላገጥክ ነው ወይ? ንገረኝ። እያላገጥክ ነው ወይ? ተናገር። እያላገጥክ ነው ወይ? ተናገር። እያላገጥክ ነው ወይ? ሰማኛ። ሄኖክ ነው አይደለም? ንገረኝ። ሄኖክ ነው አይደለም? እኔ አላውቀውም። ተናገር። አታውቀውም? ተናገር። እኔ አላውቀውም። ተናገሪ። አሁን አለቀውም። ተናገሪ። ሄኖክ ነው አይደለም? ንገረኝ። ነው በቃሽ።
ምንድነው አንተ የምትዋሸው? ለምንድን ነው የምትዋሸው? አንተ ነህ እኔ ላይ የምትጫወተው? ንገረኝ። አንተ ነህ ወይ እኔ ላይ የምትጫወተው? አላውቅም። ካላወኩትስ አታውቅም? አላውቅም። እርግጠኛ ስለዚህ አሁንም አትናገርም ማለት ነው አይደል? ንገረኝ። አሁንም አትናገርም ማለት ነው። ቁጭ በይ አንቺ። ቁጭ በይ አርፈሽ ቁጭ በይ። እሱ እስኪናገር እጠብቃለሁ። ታምናለህ አታምንም? ሄኖክ ነው አይደለም? ንገረኝ። እኔ አላውቅም። ሄኖክ ነው አይደለም? ንገረኝ። ሄኖክ ነው አይደለም? ንገረኝ። ሄኖክ ነው አይደለም? ንገረኝ። እኔ አላውቅም። የሆነ ነገረች አንዴ እሷ። አንተ ሰው ልጅ እንደዚህ ማሰቃየት ምንድነው? ችግር የለውም። ገና ምን አይተሽ? ገና ይሄ እኮ እኔ ብቻዬን ነው። መጋዘን ስትሄዱ እውነቱን ታውጡታላችሁ። ጥሩ ችግር የለውም። ዋናው ሄኖክ መሆኑን ማመናችሁ ነው። እሺ፣ ስለዚህ አሁን ከሄኖክ ጋር በምን እንደተገናኛችሁ ከሱ ጋር የምትሰሯቸውን ስራዎች እያንዳንዱን ነገር ተናገሪ። እንዴ በቃ ብስ ነገረህ እኮ ለስራ መጥቶ ነው። እኛ በስራ ነው የምናውቀው። አረ አሰራየውን ስራ ሄደ በቃ። ከዛ በኋላ ተገናኝታችሁ አታውቁም? አንድ ስራ ብቻ ነው ያሰራችሁ? አዎ። ለምንድን ነው የማታምነኝ አንተ? ምን ሆነ ነው? ምን አይነት ስራ ነው ያሰራችሁ? ንገሪ። በቃ የሆነ የሚወጋ ሰው ነበር። ልትወጉለት ለሱ? አይ ያው መጀመሪያ የሆነ እቃ ወስዶ ሰርኩበት ስራ መጥቶ ነበር። በቃ ስራ ሊያሰራ ነበር። በሂሳብ አልተስማማንም። በቃ ትቶት ሄደ። ሌላ ሰው ያሰራለው። እሺ በቃ ከዛ በኋላ ተገናኝተን አናውቅም። ከኛ እሺ ሄዱ ያሰራቸው ሰዎች ማን ናቸው? እንግዲህ እዚህ ስራ ውስጥ ሁሉንም ሰዎች እናውቃቸዋለን ብላችኋል አይደል? ማን ናቸው ያሰራቸው? እንደኛ እሱ ማንጋይድ ምንድነው? የምንሰራውን ስራ እኮ ኢቭን እንደዚህ እንተዋወቃለን እንጂ እኮ የምንሰራውን ስራ እያንዳንዱን አንነጋገር። ስለዚህ ማንን ያሰራ በምን ነው ተሰራው ነው የሚባለው እንጂ ምን ሰራ አንልም እኛ። አረ እንዴ አንተ ምን ሆነ ነው በእናትህ? ስለዚህ በቃ ከዚህ በኋላ ችግር የለውም። አንዴ ብቻ ተገናኝታችሁ ስራ አላሰራ ስላችሁ በሂሳብ ሳትስማሙ ቀራችሁ ሄዳችሁ። አሁን ራሱ ሁለት ነገር ነው ያወራችሁ። በቃ አይደለም አሰራን አለች እሷ፣ አንተ ደግሞ ሳንስማማ ሄደ። አልኩ እኮ ሞጋት ስለሆነ ስራው ትልቅ ስራ ነው። ብሩን በቃ ይጨምራል። እሱ አልጨምርም በድሮ ዋጋ ምናምን አለ። በቃ የለም እንደዛ ስንለው ሄደ። በድሮ ዋጋ ማለት ከዚህ በፊት ሰርታችሁለታል ማለት ነው? አይደለም በቃ ሌላ ሰው። ስለዚህ ቆይ እኔ ከሷ ጋር በጣም ብዙ ማወራው ነገር አለ። ና ውጣ። ካንተ ጋር ምንም መነጋገረው ነገር የለም። ና ውጣ። ምንድነው አያልኩ ነው። ያዙት እሱ እሺ ሰሚኛለሽ ሙና፣ ረጅም ጊዜ ካንቺ ጋር ማባከን አልፈልግም። ስለዚህ ቀጥተኛ መልስ ነው የምፈልገው። ከሄኖክ ጋር ያላችሁን ነገር ከመጀመሪያ እስከ መጨረሻ እስከ አሁኗ ሰዓት ድረስ ለመጨረሻ ጊዜ ተደዋውላችሁ የሚሆን በአካል ተገናኝታችሁ ምን እንዳወራችሁ ሁሉንም ነገር ትናገሪያለሽ። እኔ ቆይ አንተ ምን ያረግልሃል? ሄኖክን ከፈለክ እፈልገዋለሁ፣ ያረግልኛል። ለኔ የሚያረግልኝ አንቺን አይመለከትሽም። ሰሚኛለሽ? ይኸውልሽ አንቺ ወንጀለኛ ነሽ፣ በስነ ስርዓት ወንጀለኛ ነሽ። ሁሉንም ነገር ተናዘሻል። በካሜራው ተቀርጾ ከፈለግሽ አሳይሻለሁኝ፣ ችግር የለውም። ግን ላንቺ ማሳየትም ግዴታዬም አይደለም። እኔ ቀጥታ ለፖሊሶች አሳልፈ ይሰጣሉ። ከዛ በኋላ አንቺ ላይ ይፈረድብሻል። ግን ደግሞ ለራስሽ መትረፍ እንድትቺ ነገሮችን የቅጣት ማቅለያም ቢሆን እንዲደረግልሽ የእስር ጊዜሽ ከ10 ዓመት እንዳይበልጥም ከምፈልጊ ከሆነ በቃ እንደዛ ከሆነ ማለት ነው ችግር የለውም። ያለውን ነገር እውነቱን ከመጀመሪያ እስከ መጨረሻ ንገሪኝ። ከዛ በኋላ እስቲ ማድረግ የምችለውን ነገር ላንቺም ደግሞ አያለ ቃል ገባልሻለሁ አይደል? ማድረግ የምችለውን ነገር አያለ። አሁን ከመጀመሪያ ጀምሮ ተናገሪ። በቃ እንጂ ድሮ ነው የምናውቀው ሄኖክን ማለት እኔ ከልጅነቴ ጀምሮ ነው ማለት ይቻላል። በቃ እኔና ቶሚ እንትን ላይ መንገድ ላይ ነበር የምናድረው። ማለት መንገድ ላይ ነበር የምናድረው? ጎዳና ተዳዳሪ? አዎ ጎዳና ነው። ቤተሰብ የለንም ሁለታችን። ማለት ሞቶባችሁ ነው ወይስ ምንድነው ነገሩ? የኔ ሞቷል። የቶሚ ግን ያው ተጣልተው ነው። እንጀራ አባት ነበር የነበረው አስወጥቶት። እሺ ከዛ በቃ ስራ ትፈልጋላችሁ ወይ ምናምን አለን። አዎ አለው። በምክንያት ተገናኝታችሁ? እንዲሁ እዛው እሱ ሄኖክ የነበረበት ሰፈር ነበር የምንኖር ነበር። ከዛ ስንኖር እዛ ያው ሲወጣ ሲገባ አይናል እዛው በቃ ዳቦ ምናምን እየበላን ምናምን። እሺ ከዛ በቃ እኔ ጋር ስራ አለ ቤትም አለ ምናምን አለ። ያው እኛም በአይን ስለምናውቀው በቃ ስለመርዳት ይፈልጋል ምናምን ብለን እሺ አልን። የሆነች ቤት ሰጠን፣ ፍራሽ ሰጠን። ከዛ በቃ እንዲህ ስራ ይደወልላችኋል፣ ሄዳችሁ ትፈጽማላችሁ፣ ይከፈላችኋል አለ። ምን እንደሆነ ወንጀል መሆኑን አውቃችሁ ነበር መጀመሪያ ላይ? አረ በምን እናውቃለን፣ ስራ ነው ያለን በቃ።
እሺ ቆይ ከዛ በፊት ግን አንቺና ቶማስ ምን አይነት ግንኙነት ነው ያላችሁ? እህትና ወንድም ናችሁ? ፍቅር ግንኙነት አላችሁ ወይስ ምን አይነት ግንኙነት ነው ያላችሁ? ያው እኔ መንገድ ላይ እንዳልኩ ጎዳና ላይ ነበር የምኖረውና ሴት ነኝ ታውቃለህ። በቃ ብዙ ነገር ያስፈራል። ከዛ አሳዘንኩት መሰለኝ ቶሚ በቃ እኔ ያለው ምናምን እንደ ወንድም ነው እንጂ ምንም ፍቅር እኔ ከሱ ጋር እንደ ወንድሜ ነው የማየው። የፍቅር ግንኙነት አስቤም አላውቅም ቶማስን። እሺ ቀጥይ በቃ በቃ እሺ አለን። ቀለል ያለ ነበር መጀመሪያ የሚሰጠን ስራ። ማለት ምን አይነት ስራ? ለምሳሌ በቃ ያ ዋሌት ማንሳት ምናምን ወይ ላፕቶፕ ምናምን እንደዚህ። ያው እንደምታየኝ እኔ ቀይ ስለሆንኩ አይን ውስጥ ገባለሁና ትንሽ አዋራቸዋለሁ ምናምን ወንዶቹ። ከዛ ቶሚ ይዞት ላጥ ይላል ማለት ነው በቃው። ስለዚህ ከመጀመሪያ ጀምሮ በዝርፊያ ስራ ነበር የተሰማራችሁት ማለት ነው አይደለ? ነይ ወደዚህና ወሪ በስነ ስርዓት ቆመሽ አውሪ። አዎ በቃ አልኩህ እንዴ። በቃ እቃ ማንሳት እንትን ማለት ወይ ባስ ውስጥ ምናምን እየገባን ኪስ ውስጥ መግባት ምናምን በቃ ቀላል ስራ። እሺ ከዛ ያው በቃ በስራችን እኔና ቶሚ በጣም ነው የምንግባባው። ማለት አንዲት ነገር አታልፈንም ራሱ ማለት ነው። ስንመቸው ጊዜ በቃ ያው እንደ ቅድም እንዳልኩ መውጋት ምናምን አሉ ትልልቅ ስራዎች ብቻ የሚመጡ። እሺ ከመጀመሩ ነው ይሄኛውን ትልቅ ስራ የምትሉት መውጋት የሚለውን ደግሞ መስራት የጀመራችሁ? 1-3 አመት። የሚገርም ነው። ስለዚህ 3 አመት ሙሉ ሀገር ውስጥ ሙሉ ሀገሩ ወንጀላ እንዴ ምንድነው እኛ ላይ ነው እንዴ ተጀመረ? ሌሎች የሚሰሩ ሰዎች ቋሚ ነኝ አልክ። በጣም በእናት ይሄን ስንት ፋውል አለብህ አንተ ራስ። እሺ ጭራሽ ስለኔ ምልት ነገርኝ ነው እና እኔ ማንነቴን አታውቅ ዝም ብለህ አይመለከትሽም። ስለኔ ጀስት አንቺ ማውራት ያለብሽ ነገር ብቻ አውሪና መሄድ ወዳለብሽ እኔ ካንቺ ጋር ረጅም ሰዓት መቆየት አልፈልግም። ትሰሚኛለሽ? ቤት ምናምን ስላልከኝ ነው ሁሉ ምለፈልፈል። በቃ እኮ መግባትሽ እንደሆነ አይቀርም፣ ግን ነገሮችን ለማቅለል እሱ እና ያለ እየተበጥሽ እኔ ነገርኩህ እኮ በቃ ስንት ተበድዬ ኖርኩ ሰው ነኝ። እሺ ድርሻዬን ነው እንጂ ወሰድኩት እየሰረኩ አይደለም። ድርሻሽ ሰው ኪስ እየገቡ የሰውን ስንት ለፍቶ የሚያመጣውን ስልክ መስረቅ፣ የሰዎችን ህይወት መቅጠፍ፣ ሰዎችን መውጋት፣ ለማይሆን በሽታ መዳረግ ነው። የተወጋው ሰውዬ እኮ የሆነ ነገር ስላለገ ነው መቶስ ያኛው ሰውዬ መቶ እሱን ጠይቀሽ አረጋግጠሽ ነው ወይ የምትወጊው? ንገሪ። ምን አንተ ዝም ብለህ የማታውቀውን ሰው እንትና ውጋልኝ ትላለህ? እንዲህ የሆነ ነገር ካላረገ እሺ በቃ ከዛ ደግሞ ህግ የለም። ለገንዘብ ነው የምገዘው። ለምን አትይ? ይኸውልህ ህግ የለም። ለገንዘብ ነው የምገዘው። ለምን ገንዘብ? ሁላችንም ለገንዘብ፣ አንተም ለገንዘብ ነው የምትሰራው። ይሁንስ እንኳን ሰራው እንኳን ሰራው፣ ግን እንዳንቺ ቆሻሻ ስራ አይደለም እኔ የምሰራው። አንተ አትስደበኛ አቡ፣ በእናትህ መቶ ይሰድበኛል እንዴ? ኧረ እባክሽ መሰደብሽ አንተ ደበረሽ? አክብሬ እንዳወራሽ ነው የምፈልጊው? አቡ በቃ እሺው ማውቀው ነገርኩ አይደል? በቃ ሄኖክም እንደዛ ነው የሚያሰራን። ከዛ ከሆነ ጊዜ ስራው በጨመረ ቁጥር እኛ አንደኛ የምንኖርበትን አድራሻ ቀየርን። ከዛ ከሱ ጋር በስልክ ነው የምንገናኘው። በአካል ካገኘነው ራሱ ቆይቷል። ቅድም ያሳየን ፎቶ እኮ የስንት ዘመን የድሮ እኮ ነው። እሺ ጥሩ። ስለዚህ ይሄ ሄኖክ የሚባለው ሰውዬ በአካል አግኝተነው አናውቅም ነው የምትይ ማለት ነው? ቆየን ካገኘነው። እሺ ከሱ ጋር የሚሰሩት ሌሎች ሰዎች እሺ እኛ ምን ያገባናል ስለሌላ ሰዎች? ከሌላ ሰዎች ጋር በስራ ከሆነ እንትና ጋር እንትና ሊሄድና ተቀበለው ሊሆን ይችላል እንዴ። ስለዚህ እሱ ነው የሚልካችሁ፣ ከሌሎቹ ጋርም ያገናኛችኋል ማለት ነው። እሱ ነው እና ታዲያ ያገናኛችኋል። ስለዚህ ሌሎች ሰዎችንም ታውቃላችሁ ማለት ነው አይደለ? ንገሪኝ። ከሱ ጋር የሚገናኙ ካንቺና ከቶማስ ውጪ ሌሎች ሰዎችም አሉ። ስለዚህ እነዚህን ሰዎች በስራ ምክንያት ትገናኛላችሁ። በጣም በስሩ በጣም ብዙ ሰው ነው ያለው። እሱ በጣም ብዙ ሰው ነው ያለው። ለዛ እኔ እሱ ከአንዱ ጋር ካገናኘኝ ከዛ ሰውዬ ጋር በቃ በዛ ስራ አገኘዋለሁ። ከዛ በኋላ የትም አላየው። ምን ያደርግልኛል? እሺ ስልኩንም የለኝም ምንም የለኝም። በቃ የሆነ እቃ መቀባበል ነው ሊሆን ይችላል። አቀብሏለሁ፣ ያቀብለኛል፣ ወይ አለቀ በቃ። ሌሎች ሰዎችም ቢሆን ራሱ ነው የሚልከው እንጂ እኛ ከማላክ ከየት ላክ አንለም። ብራችን ምን አይነት ስራዎችን ነው የሚሰራው? እሺ ሄኖክ እኛ የምናውቀው በቃ ይሄንን ነው። ለተበዳይ እንደሚደርስ ነው። ለተበዳይ እንደሚደርስ አዎ። ጭራሽ እየሳቅሽ ነው የምታወሪው አይደለ? ምን አይነት የአይምሮ መዝቀጥ። ባለፈው ራሱ እንደዚህ ተብለን የሆነች ባለቤቴ እንዲያርጋ ብሎ የነገረን ጉድ። በቃ ታዲያ እቺ መወጋት አይደለም ሌላ ምን እንዲመተርታ። ማን ፍርድ ሰጭ አረጋችሁ እናንተ? ፈጣሪ ናችሁ እንዴ? ንገሪኝ። ፈጣሪ ነሽ ወይ? ፈጣሪ ታለ ሲጀመር እኔ ምድር ላይ እንትን ጎዳና ላይ አይደል እንዴ ስኖር የነበር? እሺ ስለዚህ በፈጣሪ አታምኝ። ይኸውልሽ አሁን የማይገባ ቶፒክ ውስጥ አንግባ። ስለዚህ ቀጥታ
ከሄኖክ ጋር የሚያገናኝሽን ነገር በሙሉ ትነግሪኛለሽ። ከሱ ጋር እንዴት እንደምትግባቢ በስልክ ይሁን በአካል ይሁን እያንዳንዷ ነገር እንዴት እንደምታገኘው ምን አይነት ስራዎችን አብራችሁ እንደምትሰሩ ሁሉንም ነገር በግልጽ ትነግሪኛለሽ። በቃ ይኸውልህ ከሄኖክ ጋር ነገርኩ። በስራ እንደዋወላለን ረጅም ጊዜ ነው ካየነው። አንዳንዴ በቃ ደህና ዝግ ከዘጋን እንጠጣ ምናምን ይባላል። አንዳንዴ እንጠጣለን። በቃ ከሱ ጋር ነው? አዎ ከሱ ጋር። ኦኬ። ስለዚህ ጥሩ አሪፍ ዝግ ጊዜ በቃ በደህና ብርም ስለሆነ ይጋብዘናል ምናምን እንጂ ሙሉ ክፍያኛ ከባለ ጉዳዩ ጋር እኮ ራሱ ላንገናኝ እንችላለን። እንዲህ አለ ሂጂና እንዲህ አድርጊ ነው የምንባለው። ገባህ አይደል? ባለ ጉዳዩም እሱን ነው የሚያናገረው እንጂ እኛን አይደለም። ጥሩ እንደዛ ከሆነ ስለዚህ ከሄኖክ ጋር የሚያገናኝሽን ስልክ ትሰጪኛለሽ ማለት ነው። ተግባባ? አንተ ትቀልዳለህ እንዴ? ዛሬ እኔ ሮጬ ልወጣ ነው ከዚህ። ወዴት ተሮጠሽ? ሮጭ ነው ውጪ፣ ችግር የለም ሮጠሽ ውጪ። ከቻልሽ ሩጭ ነው ውጪ። አይደለም አንቺ እንደዚህ እንዴት ሄኖክ ለሌላ ያልተመለሰ ለኔ የሚያርፍ ይመስላል? ጭራሽ ስልኩ ሰጠች ይገለኛል። አይመለከተኝም። እኔንም ቶሚንም ጭጭ ነው ሰሚኛለሽ። በመጀመሪያ ሲጀመር አቅም የለውም እዚህ እኛ ጋር ሆናችሁ እናንተን የሆነ ነገር ለማድረግ አቅም የለውም። ሲቀጥል ደግሞ አይመለከተኝም የፈለገው ነገር ቢያደርግሽ። ምክንያቱም አንቺና ያ ወንድም የምትዩ ሰው ይሄ ቶማስ የሚባል ሰው ሁለታችሁም ነፍሰ ገዳይ ናችሁ። ሰሚኛለሽ። ሄኖክ ብዙ ሲም ነው ያለው። አረ አሁን ልስጥ ራሱ ብል ስዊች ኦፍ ነው የሚሆነው። ችግር የለውም ትሰጪኛለሽ። ወዴ ሲሆን በግድሽ ታመጫለሽ። እሺ የሰማሽ ነው አይደል? ነይ ወደዚህ ሰሚ ታመጫለሽ። የሰማሽ ነው። ደህና ስራ ስጡን። ላንቺ ደህና ስራ አሁን አይደለም የሚሰጥሽ፣ ታረመሽ ከተቀጣሽ በኋላ ነው። ሰሙኛላችሁ? ሁላችሁም እንድታውቁ የምፈልገው ነገር ማለት ነው አንቺና መሰሎችሽ ከማንም ሰው ከፍትህ አያመልጥ። ሰሚኛለሽ? ለተቸገረ እንዲሆን ሰርተሽ መብላት ትችያለሽ። ለኛ ስለምንድን ነው ፍትህ ማትቆመው? ምንድነው? መናገር ነው። ቀድሞ መናገር ነው። እኛ ብር ላለው ሰው ስንቆም አይተሽን ታውቂያለሽ? ንገሪ። እኔ ታውቃለሁ ከዛሬ ውጪ ሲጀመር። በቃ ስለዚህ ለማንም ሰው ሳታቂ ማንነቱን ሳታቂ ምንም ነገር እንድትናገር ያልፈልግ። ሻቦ ልቀቀኝ በእናትህ እያመመኝ ነው። ይኸውልሽ አሁን ይሄ ሰውዬ የት እንደሚገኝ ከዚህ በፊት በምትገናኙበት ሰዓት ተገናኝቼ አላውቅም ብለሻል አይደለ? ይሄ ሰውዬ የት እንደሚኖር ትነግሪኛለሽ። በቃ ሌላ ዘባዝን ካልፈልግ ወንጀል እንዳልከው እኮ የማይሆን ነገር ነው እየሰራን ያለ ነው። እንዴት እንደዚህ እኮ ይመጣል ያሳዩብኛል ብሎ ስለሚገምት እንትን አይለን። ቤቱን ያሳያችሁ ራሱ ወይ ስራ ሲኖር ራሱ በሌላ ሲም ይደውላል። አንድኛ የምንደውልበት ሲም አለ። ግን እሱን ሲም ትሰጪኛለሽ። ትሰሚኛለሽ? ከዚህ በኋላ ንግግር አልፈልግም። ነይ ውጭ። ከዚህ በኋላ ምንም አይነት ንግግር አልፈልግም። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው ከሙና ጋር የነበረኝን ቆይታ እንግዲህ አይታችኋል። እነዚህ ልጆች ያው ጎዳና ላይ ነው ያደግነው፣ ጎዳና ላይ ነበረ ኑሯችን፣ ከጎዳና አንስቶ ነው ስራ የሰጠን ምናምን ብላኛለች። ግን ደግሞ ይሄ ምንም ምክንያት ሊሆን አይችልም። መጥፎ ነገርን ለመስራት ወደ ወንጀል ለመግባት ወደ ነፍሰ ገዳይነት ለመሄድ እንግዲህ ምንም ምክንያት ሊሆን አይችልም። ምክንያቱም የተለያዩ ሰዎች አሉ ከጎዳና ተነስተው ስንት ትልቅ ደረጃ ላይ የደረሱ ሰዎች አሉ። እነሱን አራያ አድርጎ መኖር እየተቻለ ግን ደግሞ መጥፎ ነገርን ምርጫ አድርጎ ደግሞ ፈጣሪም በማይፈቅደው መንገድ እንግዲህ መሄድ ራሱ አንዱ ተፈጥሯዊ ያልሆነ ነገር ነውና ውድ ቤተሰቦች ቀጥታ የምናደርገው ነገር ምንድነው? አሁን ደግሞ ውድ ቤተሰቦች ከቆይታ የማደርገው እንግዲህ ከቶማስ ጋር ይሆናል ማለት ነው። ከካሜራ ጀርባ እንግዲህ የማይሆን ነገር እንዳያወራ እንግዲህ የተለያዩ አይነት ማስጠንቀቂያዎችን ሰጥቼዋለሁ። እንግዲህ ከዚህ ቀደም መጀመሪያ አካባቢ ላይ እንግዲህ ይሄ ሄኖክን አላቆም እያለ ሲያወራ ነበረ ውድ ቤተሰቦች። ስለዚህ ይሄን ነገር እንዲያቆምና እውነታው እንዲናገር ከሱ ጋር እንደሚሰሩ እንደማውቅ ሲቀጥልም ደግሞ ሙናም እንግዲህ ዋና የተባለውን ነገር እንደነገረችኝም ሁሉንም ነገር አስረግጬ ነግሬዋለሁ። ከሱ መስማት ያለብኝን ነገር እንግዲህ እያንዳንዱን ነገር የምሰማ ይሆናል ውድ ቤተሰቦች። አሁን ወደዚህ ያስገባውና ያለውን ነገር ለእናንተ በካሜራችን ቀርጸን የምናስተላልፍ ይሆናል። አሁን ሄጄ ላምጣው። ናግባ ና እዚህ አትቆማለህ። ይኸውልህ እንደነገርኩህ ነው። ሰማኝ አይደለ? ምንም አይነት ድብደባ እንዲደርስብህ ማፈልግ ከሆነ እኔም ካንተ ጋር ረጅም ጊዜ እዚህ ቦታ ላይ የመቆየት ምንም አይነት ፍላጎት የለኝም። ስለዚህ ካንተ የምፈልገው አንድና አንድ እውነቱን እንድነግረኝ ብቻ ነው። ሰማኝ አይደለ? አንተ አትሸማቀቅብኝ እዚህ። ይኸውልህ እውነቱን ከነገርክኝ እኔ ምንም ጫፈኔ መንካት ምንም ሰውን የመደብደብ የዱላ ሱስ የለብኝም። ሰማኛለህ አይደለ? አሁን ከመጀመሪያ እስከ መጨረሻ ከሄኖክ ጋር ያላችሁን ግንኙነት እንድትነግረኝ ይፈልጋለሁ።
ነገረች አይደል እሷ አንተ እንድነግረኝ ፈልጋለሁ ካንተ መስማት ፈልጋለሁ እሺ እያዞረ ነው ተነስና አውራ አረ ስለ ወንድ ልጅ አምላክ ብለህ አረ አውራ በቃ ሄኖክ ማለት በቃ አለቃችን ካለቃም አልፎ አባታችን ማለት ነው እንጂ ይኸው ነገርኩህ እኮ ከዚህ በላይ ምን ልንገር በቃ አለቃችን ነው ሌላስ ሌላ አለቃችሁ ብቻ ነው በቃ ሰዎች እንድትረዱ በየመንገዱ ያሉ ምስኪን ሰዎችን አንስታችሁ እንድታበሉ እንድታጠጡ ነው አይደል የሚያደርጋችሁ ያለቃችሁ አይደለ ኧረ እባክህ አዎ ምን እየቀለድክብኝ ነው ና ወዴት ነው የምታመልጠኝ እየቀለድክብኝ ነው ወይ ያለው ማለት ቆይ እኛ ጋር የሚመጡ የተቸገሩ ሰዎች እኮ ናቸው ኧረ ሰው ሊያስወጉ ሰው ሊያስገድሉ ሰው ሊያስደበድቡ እንዲሁም ደግሞ ሰው ሊያሳግቱ የሚመጡ ሰዎች ናቸው የተበደሉ ሰዎች እንዲወጋለት ያደረገው እኮ ያጠፋበት ችግር ያጠፋት ስላለ ነው ስለዚህ እናንተ ፍርድ ቤትም ጭምር ናችሁ ማለት ነው እንደ ፍርድ ቤትም እንደ ፈጣሪም ነው የምታገለግሉት ማለት ነው ለእንደዚህ አይነት ሰዎች ቆይ አንተ ለሌሎቹ ችግር ለመድረስ እዚህ መጣ እኛ ችግር ላይ ወድቀን ጎዳና ላይ ያለን ምን በሏአተን ምን ጠጧአተን ያውሉ ነገር ሰው ሲያልፍ ሲጠቋቆምብን ሲተፋብን ሲሰድበን የት ነበርክ ለኛ ችግር ሳልደርስ አንተ አሁን መተ እኔ ለሰው ችግር ተቆርቋሪ ነኝ ምናምን ትላለህ የኛስ ጊዜ የኛስ ዜጋ አይደለንም እኛ ሰው አይደለንም ያውሉ ተቸግረን ምን በሏአተን እንደዛ እስከምንታመም ታመን መታከም ያስከምናጣ ድረስ አንተ የት ነበርክ አሁን ግን መተ እኔ እንትን ነኝ ትላለህ አዎ ሄኖክ ማለት ለኛ አባታችንም ጭምር አለቃችን ብቻ አይደለም ከጎዳና አዝንስቶ ለዚህ ደረጃ ያደረሰን እሱ ነው ምን አይነት ደረጃ ደርሰ ነው በእናትህ እንደዚህ አፈም ሞልተህ ቢያንስ ምንም ቢሆን አሁን የምበለው የምጠጣው አልተራብኩም የምኖርበት አላጣው ሰው ተጠቋቅሞ አልሰደበኝም ከዚህ ጉድ አውጥቶኛል ከሰው አፍ አውጥቶኛል ከሰው እይታ የሰው እጅ ከማየት አውጥቶኛል ሌላስ ቀጥላ ምን ልንገርህ በቃ ይሄ ብቻ ነው ወይ የምታወራው ንገረኝ ቆይ ከዚህ በላይ ምን እንድነግርህ ነው የምፈልገው በቃ ሌላ ያረጋላችሁ ነገር የለም ብዙ ነገር አድርጎልናል ብዙ ነገር እንደማንኛውም ሰው አንገታችንን ቀና አድርገን ወተን እንድንገባ አድርጎናል በቃ እስካሁን ሄኖክን አንቆለጳጵሰ የኛንም ስራ ያጣጣልከው ነገር ይበቃል ሲጀመር እኔ የኔን ስራ ላንተ የማስረዳት ምንም አይነት ግዴታ የለብኝም ሲጀመር ላንተ እኔ እንደዚህ አይነት ስራ ነኝ ምሰራው ምናምን ብዬ አላወራም ሲጀመር ምክንያቱም አይመለከተም ስለዚህ ባወራም አይገባም አይመለከትህማ ይኸውልህ የምትናገረው ነገር ስርዓትህን ይዘህ ተናገር ትሰማኛለህ አይደል ነው ወደዚህ የምትናገረው ነገር ስርዓትህን ያዝ እሺ ስርዓትን ትናገራለህ እሺ ልቀቀኝ ጸጉሬ ልቀቀኝ እሺ በቃ ስለዚህ በስርዓት ታወራለህ አታወራም ሁለተኛ በንቀት ፊት እንድታናገረኝ አልፈልግም ሰማኛለህ በስነ ስርዓት እንድታወራኝ ነው ፈልገው እሺ ጸጉሬን ልቀቀኝ እዛው ከማንም ጋር የለመድከው ቦታ ሄደህ ተሳፈጥ እሺ የምትሳፈጠውን ሰው ሰማኛለህ አይደል ልቀቀኝ እሺ ባለቀም ምን ታመጣለህ ንገረኝ እያሳመምከኝ ነው ጸጉሬን ልቀቀኝ እንዳንተ አይነቶቹ ናቸው እዚህ ለሀገርም ሸክም ሆናችሁ የቀራችሁት ደግሞ እንደ ደህና ነገር አፈም ሞልተህ እኔ ምበላው አላጣሁም ምጠጣው አላጣሁም ምለብሰው አላጣሁም ማድርበት አላጣሁም እያንዳንዱ ምበላው እኮ የሰው ደም የሰው ስጋ ነው ሰማኝ ያ ሰው እኮ ነው ምበላ አሳጥቶኝ እየሰደበኝ እየተጠቋቆመብኝ ያለፈው የነበረው ኧረ እባክህ ታዲያ ስለዚህ ያ ሁሉ ነገር አድርጎ ያሳ ሲደርስብህ ታዲያ አንተ ለምን ለህግ አካላት ሄደህ አልተናገርክም ምን ብዬ ነው ሰማኛለህ ለምን መርጃማ አካሎች በጣም ብዙ አሉ ለምን አልተናገርክም ቀላል እኮ ነው ይሄም ጎኖ ሰው ሊረዳ እሺ ቀጥል ይኸውልህ ይቆያል እንጂ ምናልባት ትዘገያለች እንጂ እውነት ተደብቃ አትቀርም ስለዚህ አሁን ካንተ አንድና አንድ ነገር ነው መፈልግ ዳሶማስ እውነት የለውም እኮ ኧረ እባክህ ሁሉም ገንዘብ ላለው ነው የሚያሸረግድ ስለዚህ በገንዘብ ምክንያት እኮ ነው እናንተም ስንቱን ደሃ ስንቱን መከረኛ ምክንያቱም እዚህ ዓለም ላይ ለመኖር ገንዘብ ስለሆነ የሚያስፈልግ ስለዚህ ገንዘብ የሌለው ሰው መኖር የለበትም ማለት ነው አይደል እንደዛ ነው እያልክ ያለው ገንዘብማስ ፍቅርማስ እንደማያሸንፍ እኮ አየ ነው እሺ በፍቅር ስንት ነገር እንደዛ ከሆነ ሰማኝ ለደሆች ለተቸገሩ ሰዎች ከሆነ አንተ የምታስበው ማለት ነው ከመጀመሪያ ጀምሮ ከኪያ ጋር የነበራችሁን ግንኙነት ሄኖክ የሚባለውን ሰውዬ ኪያ የምትባልን ሴትዮ እንግዲህ ፋይል ይዞባት እያንዳንዱን ነገር ሲያሰቃያት እንደቆየ ታውቃለህ ይሄንን አይደለም ንገረኝ እያንዳንዱን ነገር ታውቃያለህ ይበላት እሱ ምን ማለት ነው ይበላት ማለት ምን ማለት ነው ይበላት ማለት ምን ማለት ነው ይበላት ማለት ንገረኝ ና ወደዚሁ እናውራ ይበላት ማለት ምን ማለት ነው እኮ እንዳነከኝ እሺ ተናገራ አለቀም ተናገር ይበላት ምን ማለት ነው ይበላት ምክንያቱም እሷስ ማን አፋን ክፈች አላት እሺ ሌላስ
ስለዚህ እያንዳንዱን ነገር ታውቃለህ ማለት ነው ስለ ኪያ? ምንም የማውቀው ነገር የለም። ይበላታል። ለምን ይበላታል ታዲያ? ኧረ ተወኝ በቃ እኮ ይበላት ንገረኝ አልከኝ ነገርኩህ። በቃ ስለዚህ አሁን ይኸውልህ እሱ ጥሩ ሰው ነው፣ እሱ እኛን ደግፎናል እንድትለኝ አልፈልግም። አሁን መስማት የምፈልገው ሄኖክ የሚሰራቸውን ስራዎች እያንዳንዱን ነገር፣ ከዛ ቀጥሎ ደግሞ በዋናነት ሄኖክ የት እንዳለ እንድትነግረኝ ይፈልጋል። ተግባባን? ከዚህ ውጪ ምንም እንድታወራ አልፈልግም። ጀምረው በቃ ሄኖክ ስራ ያዘናል። አንዳንድም በእኛ በኩል የሚመጡ ስራዎች አሉ፣ ግን እሱን ሳናስፈቅድ እሱን ሳንነግረው ለሱ የሆነ ነገር ሳንል ምንም አይነት ስራ መስራት አንችልም። አለቃችን በቃ እንደነገርኩ ነው። አንተም ቅድም የመጣበት ምክንያት አለ። በቃ እንደሱ አይነት ምክንያቶች ሲመጡ ሰው እንዲወገድላቸው፣ ሰው አንድ ነገር እንዲደረግላቸው የሚፈልጉ አይነት ሰዎች አሉ። እገታም ኢቭን ፋይል መዝረፍ እና ሰነድ ምናምን እንትን ማውጣት ከድርጅቶች ምናምን ሰነዶች ማውጣት እንሰራለን ከቢሮ ምናምን። እሺ እንደዚህ። እሺ አሁን ስለ ዝርፊያዎቹ ነው የነገርከኝ። ሲቀጥል ደግሞ ስለ ይሄ ሰው መውጋት ምናምን ሰው ማገት ምናምን ስለነዚህ ንገረኝ። እነዚህ አይነት ስራዎች እናንተ ከየት ነው የምታመጡት? ወይስ እሱ ነው የሚያዛችሁ? እንደዚህ ትላልቅ ስራዎችን ያው እሱ ነው የሚያመጣው። እሱ ነው ትላልቅና ትናንሽ ብላችሁ ነው ትናንሾች ማለት እነዚህ ዝርፊያ ምናምን ትንሽ ነው፣ ሰው አይጎዳም። ገባካ? ገብተን ምናምን ሳንያዝ በድብቅ ምናምን ነው የምንሰራው። አሁን እንደዚህ ግድያ ምናምን ግን ሰው ያው ተጎርቶ ምናምን ትላልቅ ስራ ሪስክ ያላቸው ስራዎች ናቸው ማለት። ትላልቅ ስራ የምትውላቸውን እስቲ ንገረኝ። እገታ፣ መግደል፣ ድብደባ፣ እገታ፣ ግድያ፣ ሰው መውጋት ምናምን የመሳሰሉት እነዚህ እንትን ናቸው። እና አደጋም የምናስመስለው አደጋ ለምሳሌ አንድ ቤት ምናምን የሆነ መገደል ያለበት ሰው ካለ ምናምን አደጋ እናስመስላለን። እሳት እንዲነሳ ምናምን አድርገን አረ እሳት እንዲነሳ አድርጋችሁ አደጋ ታስመስሉታላችሁ፣ ያ ሰው እንዲሞት ማለት ነው። እንደዚህ አይነት ስራዎችን ያው ትላልቅ ስራ በሚለው ነው የምንይዘው። እና እሱን ደግሞ እሱ ነው በብዛት የሚያመጣው እንደዚህ አይነት ትላልቅ ስራዎች ራሱ ሄኖክ ማለት ነው። ጥሩ እሺ፣ አሁን አሪፍ ነገሮችን ነግረኸኛል። ስለዚህ በመጨረሻ መስማት የምፈልገው ነገር ከሄኖክ ጋር ሌሎች የሚሰሩ ሰዎች አሉ ከእናንተ ውጪ? ከኛ ውጪ ከሄኖክ ጋር የሚሰራ እኛ እስከምናውቀው ስልህ እኛን ራሱም ስላመጣን እኛ አናውቅም። እሺ ስልህ ከሌሎች ሰዎች ጋር ተባብራችሁ እንድትሰሩ አድርጓችሁ አያውቅም ወይስ? ቅድምም እኮ ስትጠይቀን ነግረናል። እሺ ሁለታችን ብቻ ነን ብለናል። እና ሄኖክ ባይዘዌ ሄኖክ አሳደገን እንደዚህ ከጎዳና አንስቶ እዚህ ደረጃ ደረሰን ምናምን ብንልም ይሄን ያህልም ሄኖክ ከኛ ጋር ቅርበት ዲቴል የለው። ስልክ እሱ በፈለገ ሰዓት ነው የሚያገኘን። እሱ በፈለገ ስልክ ነው የሚደውለው። አንድ ስልክ የለውም። ምን አይነት ስራ ነው የሚሰራው እሱ? ያዘቦት ቀን ላይ ኖርማል ለእናንተ እንደዚህ አይነት ስራዎችን ከመስጠት ውጪ ሙሉ ስራው የወንጀል ስራ ነው ወይስ ሌላ የሽፋን ስራ አለው? እንዴት ብዬ ልንገርክ? እኔ ያል ዲቴል አላቆም ብያለሁ። እሺ ጀስት ብር ይሰጠናል ምናምን በምንገናኝበት ሰዓት አሪፍ ወይ ያለው ለኛ። ግን እኛ ፈልገን ሳይሆን እሱ ሲፈልግ ብቻ ነው የሚደውለውም የሚያገኘንም። ስለዚህ ከእናንተ የሚመጡትን ስራዎች ደግሞ እሱ በሚደውልበት ስልክ ነው ማለት ነው እየደወላችሁ እንትን የምትሉት? እሱ ሲደውል በዛው እንደዚህ ስራ መጥቶ ነበረ ምናምን እንለዋለን። እሱ ካልደወለ ሲጀመር ያ ስራ አይሰራም። ሁለተኛ ነገር ደግሞ በቀን ቢያንስ አንዴ ሁለቴ ይደውላል። በቀን አንዴ ወይ ሁለቴ ይደውላል። ስለዚህ ዛሬም ደውሎ ነበረ ማለት ነው እንደዛ ከሆነ? ጠዋት አካባቢ ደውሎልን ነበር። አሁን ይደውል ከዚህ በኋላ የምናውቀው ነገር የለም። ግን አሁን ስለዚህ አሁን ስንት ሰዓት ነው? ኦልሞስት ከቀኑ 7 ሰዓት አካባቢ ነው። ስለዚህ ዛሬ ጠዋት ላይ አውርታችኋል ማለት ነው? ወደ 3 ሰዓት አካባቢ ምናምን አውርተናል። ኦኬ እኔን ከማውራታችሁ በፊት ነበር? አንተ ከመምጣት በፊት አውርተን ነበር። ስለኔ ነግራችሁት ነበር? ስለኔ ነግራችሁታል? ምን ብላችሁ ነው የነገራችሁት? የሆነ ሰውዬ እንደዚህ እንዲሰራለት ፈልጎ ነበረ እና እንደዚህ እንደውም ገንዘቡን ሁላ የነገረን እኮ እሱ ነው የገመተልህ የነገረው በዛ ምናምን ያልከው እና እሱ ነው በቃ። ምክንያቱም ሁሉን ስራ የምናንቀሳቀስበትን ምናምን ግብአቶች ምናምን ሁሉም ነገር ብዙ እጁ ረጅም ነው እንደምታየው እንደዚህ ምናምን አይደለም። እጁ ረጅም የሆነ ሰውዬ። ስለዚህ ምንም ነገር ኢቭን እንኳን እኛ ብንያዝ የማስወጣት ያህል
እንደዚህ አቅም አለው። ስለዚህ ከኛ ቁጥጥር ስር ውስጥም የማስወጣት አቅም አለው። እንደዛ ነው የምታስቡት? ጥሩ። ስለዚህ አሁን እንደውም ጥሩ ነገር አመቻችተልኛል። ምን እናደርጋለን መሰለ እኔ መምጣቴን እኔ እንደምመጣ መናገራችሁም አንድ ጥሩ ነገር ነው። ስለዚህ ቀጥታ ጧት እሱን ባወራህበት ስልክ ማለት ነው ትደውልለትና ከዚህ ሰውዬ ጋር ስራውን ለመስራት ተስማምተናል። ስለዚህ ሁሉንም ነገር ተገናኝተን መነጋገር አለብን ብለህ ወጥመድ ውስጥ እንዳስገባው ትረዳኛለህ። አይሰራም ስልኩ። በተለያየ ስልክ ነው የሚደውለው። በአንድ ስልክ አይደውልም። ኧረ በተለያየ ስልክ ነው የሚደውለው። ታሰራዋለህ። እኔ ከየት ነው ማሰራው? ከፈለክ ላሰማ ወይም ደግሞ ችግር የለውም አይስራ። በቀን 2 ይደውላል ብለሃል አይደል? ማታ ላይ መደወሉ አይቀርም ወይ ማታ ወይ ደግሞ አሁንም ትንሽ ቆይቶም ቢሆን መደወሉ አይቀርም። ስለዚህ በሚደውልበት ሰዓት ላይ እሱን በቁጥጥር ስር እንዳውለው ታግዘኛል። ወጥመድ ውስጥ አስገባለሁ። አንድ ነገር ህይወቴ ላይ ምንም አደጋ እንደማይደርስ በምን ሪስኩን በምን ልትወስድልኝ ትችላለህ? አልፈልግም፣ አልወስድልህም፣ አይመለከተኝም። እና ካልወሰድክልኝ እኔም ለህይወቴ ስለማስብ እኔም ይሄን ነገር አላደርግም። ወደ ሳይሆን በግድ እየተቀጠቀጥክ ታደርጋታለህ። ትሰማኛለህ? እየተቀጠቀጥክ ታደርጋታለህ። እኔም ለህይወቴ እፈራለሁ እኮ። ትፈራለህ? ችግር የለውም። ሲጀመር ማለት ነው አንተ እዚህኛ ጋር ሆነ ማንም ሰው ጫፈን ሊነካ አይችልም። በዚህ ነገር እርግጠኛ እንድትሆን እፈልጋለሁ። እኔ ከወጣሁ በኋላ ምን ልታደርግ? የት ነው የምትወጣው? ኢቭን ስታሰር ራሱ የት ነው የምትወጣው? እሺ ታሰርኩ እንበል፣ አሳሰርከኝ። እስር ቤት ውስጥ ራሱ እሱ እንደማይገለኝ በምን እርግጠኛ ነኝ? ሲጀመር እስር ቤት እስክትገቡ ማለት ነው አንተም እሱን በአካል አትገናኙ። አንተ እሱን ማስያዝን የሚያውቀው እሱኛ እጁ ውስጥ ከገባ በኋላ ነው። ስለዚህ አንተ ላይ ምንም አይነት ነገር ሊያደርስብ አይችልም። ምክንያቱም እኛ እጁ ውስጥ ከገባ በኋላ እሱ ያለው ኮኔክሽን ከዚህ ውጭ ያለው ነገር ስልክም ማውራት አይችልም፣ ከማንም ሰው ጋር መገናኘት አይችልም። ስለዚህ ማንም ላይ አደጋ ማድረስ አይችልም ማለት ነው። በእኛ እጅ ቁጥጥር ስር ውስጥ ከገባ በቃ ነገር ሁሉ አለቀ። ግን ደግሞ አላረግም የምትል ከሆነ ማለት ነገሮች አንተ ላይ ነው የሚከብዱት። ለኔ ችግር የለውም። ሰማኛለህ? አንተ ላይ ነው የሚከብዱት። ሁሉንም ነገር አንተ ላይ ነው የሚከብዱት። ሰማኛለህ አይደል? እሺ ልቀቀኝ። አጅ የምፈልገውን ነገር ነገርኩህ። በቃ እኮ አሁን ልቀቀኝ። ስለዚህ እያንዳንዱን ነገር እንዳረግ ታግዘኛለህ ማለት ነው። ተስማማን? ተስማማን። እሺ እኮ ሪስክ ግባልኝ። በቃ ሪስክ ውሰድልኝ። እኔ ህይወት ላይ ምንም እንደማይፈጠር ችግር የለውም። ምንም አያረጋም። በቃ እንደዛ ከሆነ እኔም ያልከኝን አደርጋለሁ። ሲጀመር ምንም ምርጫ የለም። እኔ ሪስኩን ወሰድኩም አልወሰድኩም አንተ ህይወት ላይ ኃላፊነት ሰጣኝ አልሰጠኝም አይመለከትህም። አንተ ስላልከኝ አይደለም እኔ አንተን ደህንነት የምጠብቀው። እኔ እንደ ሰው ሰብአዊነት ይሰማኛል። ስለዚህ ማንም ሰው ምንም አይነት ጉዳት እንዲደርስበት አልፈልግም። የፈለገ ነገር ብታጠፋ ማለት ነው። እምደበድብህ እምቀጠቅጠህ ራሱ እውነቱ እንድታወጣ ነው እንጂ አንተን የመቀጥቀጥ የመደብደብ ወይ ደግሞ ሰዎችን የማሰቃየት ሱስ ኖሮብኝ አይደለም። ይሄን ደግሞ ውድ ተመልካቾቻችን ሁሉም ሰው ያውቃል። እኛ ውድ ቤተሰቦች ነገሮችን መጀመሪያ ላይ በቀላሉ መንገድ ሁኔታዎችን ለመፍታት እንሞክራለን። በንግግር የምናምን ሰዎች ነን። ምክንያታዊ የሆነ ሰዎች ነን። ሁሉንም ነገር መጀመሪያ ላይ ከተናገሩ ማንኛውም አይነት ተጠርጣሪ ብለን እዚህ የምናመጣው ሰው ነገሩን መጀመሪያ ከተናገረ እነሱን የመቀጥቀጥ እነሱን የመምታት እነሱን የማሰቃየት ምንም አይነት ፍላጎት የለንም። ሰውም የመደብደብ ሱስ የለብንም። ግን ደግሞ ውድ ቤተሰቦች ሁሌም እያንዳንዱ እዚህ ቦታ ላይ የሚመጣው ወንጀለኛ እንደው ከ51 ቢሆን ነው ውድ ቤተሰቦች ነገሩን መጀመሪያውኑ ሊናገር የሚችለው። ግን ደግሞ እያንዳንዱ ሰው ካልተቀጠቀጠ ወይ ደግሞ ዱላ ግብራቸው የሆኑ ሰዎች አሉ። ይሄን ነገር ካላደረግንባቸው ነገሩ ሊናገሩ የማይችሉ ልክ እንደዚህ ሰውዬ ማለት ነው። ከዚህ በኋላም ደግሞ ይቀጥላሉ። ወደ ቤተሰቦች እኛ ይሄንን ስራ አናቆምም፣ እስከመጨረሻው ለፍትህ እንታገላለን። እንደዚህ አይነት ሰዎች ሲያጋጥሙን ደግሞ ቀጥታ እኛ ጉዳዩን ተከታትለን መረጃዎችን አጠናክረን ለህግ አካላት ነው አሳልፈን የምንሰጠው። ይሄ ደግሞ ግልጽ ነው፣ እሙን የሆነ ነገር ነው። ስለዚህ አሁን ከቶማስ ጋር በመሆን ይህንን ሄኖክ የተባለ አደገኛ ወንጀለኛ እንግዲህ ውድ ቤተሰቦች በቁጥጥር ስር ለመዋል ሰዓታትን መጠበቅ ካለብን እንጠብቃለን፣ ቀናትን መጠበቅ ካለብን እንጠብቃለን። ግን ደግሞ በቀን ቢያንስ 2 እናወራለን ብሏል። ጠዋት ላይ 1 አውርተዋል። ስለዚህ ወይ አሁንም ሊሆን ይችላል ወይ ደግሞ ወደ በኋላም ሊሆን ይችላል። ይህን ሰውዬ አናቅም፣ ወይ በአካል አግኝቶ ወይም ደግሞ በስልክም ይሆናል ደውሎ የሚያገኘው። ስለዚህ በሚደውልበት ሰዓት ላይ ወጥመዳችን ውስጥ እንድናስገባ እሱ የሚተባበረናል ማለት ነው። እያንዳንዱ ነገር ወደ ቤተሰቦች ለእናንተ በካሜራችን ቀርጸን ተከታትለን የምናሳውያችሁ ይሆናል። እስከዚያው አብራችሁን ቆዩ። ናውጣ አንተ ናውጣ፣ ታሳየኛለህ እያንዳንዱ ነገር። ውድ ቤተሰቦች እንግዲህ ከሰዓታት በኋላ በድጋሚ ተመልሻለሁኝ። ያው
ከዚህ በፊት በነበረው በመዝጊያ ቀረጻችን ላይ እንግዲህ እንደነገርናችሁ ከቶማስ ጋር በመሆን ይሄ ሄኖክ የተባለውን ከባድ ወንጀለኛ እንግዲህ በቁጥጥር ስር ለመዋል ወጥመድ እንደምናዘጋጅለት እንዲሁም ደግሞ ደውሎ ወይም ደግሞ ያለውን ነገር እንዴት እንደሚሆን እንደሚያግዘኝ ተስማምተን ነበረ የዘጋነው ከዚህ በፊት የነበረንን ቀረጻ እንግዲህ ወደ ቤተሰቦች አሁን ደግሞ እንደተባባል ነው ያለበትን ቦታ ይሄም ማግኘት ያለበትን ቦታ እንግዲህ ሁለቱ የሚገናኙበትን ቦታ ወደ ቤተሰቦች ጠቁሞት እንግዲህ ወደዛ ቦታ ነው እንግዲህ አሁን ላይ እየሄድን ያለ ነው ማለት ነው። ነገሩን እንግዲህ ሁላችንም በተጠንቀቅ ነው እየተከታተልን ያለ ነው። እኔም ከጀርባ ሆኜ ካሜራማናችንም እንግዲህ ከኋላ እየተከታተለን ያለውን ነገር እንቀርጽና ወደ እናንተ እናቀርባለን። ወጥመዳችን ውስጥ ለመክተት እንግዲህ ማድረግ ያለብንን ነገር በሙሉ እናረጋለን ማለት ነው። አሁን ይሄ ሄኖክ የተባለው ሰውዬ እንደነገረኝ ከሆነ ቶማስ ይሄ ሄኖክ የተባለው ሰውዬ በዚህ ጋር ወደ ውስጥ ሄደው ነው አብዛኛውን ጊዜ ሲገናኙ የሚገናኙት ማለት ነው። እኔ እንዴት እንደሆነ ግራ ገብቶኛል ወደ ቤተሰቦች። እስቲ ቦታውንም አላውቀውም፣ እሱ ነው የሚያውቀው። አሁን ወደ ቦታው እንሄዳለን ማለት ነው። ሂድ ተቀጥል፣ አሳየኝ ያለበትን ቦታ። ምንም አይነት የህፃን ልጅ ስራ ለመስራት እንድትሞክር አልፈልግም። ትሰማኛለህ አይደለ? እንዴት ልሰራ ሞክራለሁ? እሷን ይዛት በቃ። ስለዚህ ነገሮችን የምታበላሽ ከሆነ ያንዳንዱን ነገር በራስ እጅ እያበላሽ እንደሆነ እንድታውቅ እፈልጋለሁ። በየትኛው ነው? ቤት በዚህ ጋር እሺ። ቤት ወደ ላይ ነው ወደዚህ ወደ ታች ነው? ምንድነው 10 ቦታ የምትሄደው? እሱ ጋር ወሰደኛል እኮ ሂዳ። በቃ እሺ ሂድ እኮ እየወሰድኩ ነው። ቆይ ተረጋጋ። እዚህ ጋር ጠብቁ። የት? እዚህ ጋር ነው የምትገናኙት? ስለዚህ የት? እዚህ ጋር ነው የምትገናኙት ወይስ ወዴት ነው? ንገረኝ። የት ነው የምትገናኙት? ስልኩን አምጣ። እኔ ነኝ ቴክስት ማድረግለት ሲጀመር። ስለዚህ እዚህ ጋር ነው አይደል የሚመጣው? እንደዛ ነው እያልከኝ ያለው? ስለዚህ ና ወደዚህ ጋር ነው። ይሄ ሲጀመር ግልጥ ያለ መንገድ ነው። ና ወደዚህ ጋር የምታወሩበት የሆነ ኮድ ምናምን ነገር የላችሁም አይደለ? ስትደርስ ብቻ ደርሻለሁ ነው የምትለው? ደርሻለሁ ወደ ላይ ና። በቃ ልቀቅ። ስልኩን ጋር ነው የሚሆነው ሲጀመር። ስልኩን ካየው ያቆይ የራስ ጉዳይ ነው፣ አይመለከተኝም። ስለዚህ ውድ ቤተሰቦች አሁን ደርሻለሁ ወደ ላይ ና ብዬ ቴክስት አድርጌለታለሁ። ሁሌ የሚገናኙት እዚህ አካባቢ እንደሆነ ነግሮኛል። እዛ ጋር ደግሞ ቆመን እንዳንጠብቀው ግልጥ ያለ ነው። ከታች ሲመጣ ማን አለ ምን የለ የሚለውን ነገር አይቶ እንግዲህ ሮጦ ለማምለጥ ይመቸዋል። ስለዚህ ከዚህኛው ዛፍ ጀርባ ሆነን እንጠብቀዋለን ማለት ነው። እስቲ የሚሆነውን ነገር አብራችሁኝ ተከታተሉኝ። ያኛው ሰው ይኖርል ራሱ ወደዚህ እየመጣ ነው። ያዙት እሱን ካሜራማን አተከታለኝ እንዴ! ያዙት። ና ወዴት ነው የምትሄደው? ወዴት ነው የምትሄደው? ልቀቀኝ! ልቀቀኝ! ተና ሄኖክ ተብዬው አንተ ነው ሄኖክ ተብዬው። ልቀቀኝ እያልኩ እኮ ነው። ትሰማኛለህ? ያረካት ነገር እንዳለ ትከፍላታለህ። ምንድን ነው የምፈልገው? ማነህ? ታውቀኛለህ? እኔ ማለት ታውቀኛለህ? ዳንኤል እባላለሁ። መርማሪ ጋዜጠኛ ነኝ። ትሰማኛለህ? እያንዳንዱ እሺ፣ ያንተ መርማሪነት አሁን ልብሴ ልቀቀኝ። አውራ ልብሴ ልቀቀኝ። ነገር አለቀም። ምን ታመጣለህ? ባለቀ ንገረኝ። ጭራሽ ትማታለህ? አዎ ትማታኛለህ። ና አጃዳፈው ነው የምወስድ ሲጀመር። ና ትሰማኛለህ? እያንዳንዷ ላረካት ነገር ትከፍላታለህ። እሺ የሰማኸኝ ነው? ላረካት ነገር ትከፍላታለህ። እሱን እንተያያታለን። ማን እንደሆንኩኝ አታውቅም። ማን ነኝ ብለህ ነው የምታስበው? አንተ ማን ነኝ ብለህ ነው የምታስበው? ማን ነኝ ብለህ ነው የምታስበው? ምን ማለት ነው? የታል ያ ማይረባ? እሱን ያስጠቆረኛል። ኧረ እባክህ እሱንም አንተንም ዘርማን ዘራችሁ ነው የምጨርሰው። ኧረ እባክህ ወይኔ ይኸው እያንዳንዷ እያልካት ያለችው ነገር እየተቀረጸች ማንም ምንም አያመጣም። ይሄም ከኔ በታች ነው። ወናፍ ሁላ በለው። አዎ እሺ። ሌላ ተናገር። የታለ እሱ? እሱን ትሰጠኛለህ? ልቀቀኝ። ልብሴ ልቀቀው። እሱን ትሰጠኛለህ? አትሰጠኝም? ልብሴ ልቀቀው። ኧረ እባክህ ጭራሽ ትሰማኛለህ? ጭራሽ ልትማታ ነው የምትይዘኝ?
ልትማታ ነው ወይ? የታለሱ እሱን ይታለ ልትማታ ነው ያውና የልክ ና ምን ልትሆን ልቀቀው አታልቀቀው ልቀቀው ያዙ ካላልኳችሁ ምን እናንተ ጉሰሩት ወደዛ ምን ይሆንከ ምን ማለት ነው ለምን ነው ስራት ማትይ ና አቀጥል ነህ ወይ ነው ይገባል አንተ እንዳንተ አይነት ውሻ ገና ገጭኛ አይደል ከዚህ እደፋለሁ ከማንም ቆሻሻ አንትቼ ወይ ነው ሰሞኛ ለሰራው ስራን ያንዳንዱ ነገር ተከፍልበታለሽ እሺ ትቀጣበታለህ ወይ አንተ እዛ የስንቱን እንባ ያፈሰስክ አንተ እዚህ በሰላም ምትኖር መስሎ ነበር አይደል እንባ አትበልብኝ ማንንም ነውጣ ቀጥል እሰሌ እንዴ የለም ና የልታመልጠን ሰሙኛላችሁ አምጡት ያኛው ነው ያዙት ነው ይሩጣ ሂድ ልቀቀኝ በዚህ ጌ እናቴን ጠንቅቀህ መታረም እንዳንተ አይነት ሺዎቹን እሺ እንደኔ ያደረኳቸው ምን እንዳረካቸው ንገረኝ እሺ ምንድን ነው ያረካቸው ንገረኝ ምንድን ነው ያረካቸው ንገረኝ ማለት ለአንተ መናገር አለብኝ ስርዓትን ትይዛለህ እየሰማኸኝ ነው እያንዳንዱ ነገር ትናገራለህ ትሰማኛለህ እያንዳንዱ ውድ ቤተሰቦች እንግዲህ በስተመጨረሻም ማድረግ ያለብንን ነገር አድርገን እንግዲህ ዋናውን ወንጀለኛ እንግዲህ በቁጥጥር ስር አውለነዋል ማለት ነው። ፈጣሪ ተመሰገነ ይሁን ለዚህ ነገር ክሬዲቱን ዋናው መውሰድ ያለበት እንግዲህ ፈጣሪ ነውና እሱን በመጀመሪያ እናመሰግናለን። ሲቀጥልም ደግሞ ውድ ቤተሰቦች እናንተም በጸሎት አግዛችሁን እንግዲህ ይህንን ነፍሰ በላ አውሬ የሆነ ሰውዬ እንግዲህ በሰዎች ህይወት የሚጫወት ሰው እንግዲህ በቁጥጥር ስር አውለነዋል ማለት ነው። ውድ ቤተሰቦች ያው ይሄ ነገር ያለ እናንተ እርዳታ ያለ እናንተ ጸሎትና ያለ እናንተ አለሁ በይነት እንግዲህ ሊሳካ አይችልም ነበር። አሁን ግን በስተመጨረሻ የእጃችንን ፍሬ እንግዲህ እየበላን እንገኛለን ማለት ነው። ውድ ቤተሰቦች ልፋታችን ምን አልቀረም ነው የዚህ ሁሉ ወሬ ዋናው ነጥብ ማለት ነው። ውድ ቤተሰቦች አሁን ከዚህ ሰውዬ ጋር አጠር ያለ ቆይታ አደርጋለሁ። ከዚህም በፊት እንደምናደርገው እንግዲህ ማረግ ካለብን እያስቀጠቀጠን እውነቱን እናወጣለን። አለበለዚያ ደግሞ እውነቱን ብንዲው በሰላም የምታወራ ከሆነ አንተም እንደሌሎቹ ዱላ የማይወድልህ ከሆነ በሰላም አውርተህ ከዚህ ቦታ ላይ በሰላም እንለያያለን ማለት ነው። እንለያያለን ስለ ደግሞ ከዚህ ቦታ ትሄዳለህ ማለት አይደለም። ወደ ህግ አካላት አሳልፈን እንሰጣለን። መረጃ ማስረጃ የተባሉ ነገሮችን ሁሉንም አጠናክረን እንጨርስና ከዛም በኋላ ዘብጥያ ትከተታለህ ማለት ነው። ተግባባን? ይሄን ነገር ለማድረግ ግን አሁን ለተመልካቾቻችን የሰራኸውን ስራ እንዳለ በሙሉ ትናገራለህ። ተግባባን? ሄኖክ ልጆቼ ምንድን ነው ያረጋቸው? ማለት ልጆቼ ምን ማለት ልጆቼ ለምንድን ነው ያገትካቸው? እነሱ ልቀቀልኝና እናንተ በስነ ስርዓት እናወራለን። ኧረ እባክህ እነሱን ከለቀኳቸው በስነ ስርዓት እናወራለን። ልናወራ እንችላለን። አይ የምትለኝ ከሆነ ገና እንችላለን ነው ማለት ልጆቼ ምን አደረጉ? እሺ ምንም ያጠፉት ነገር አለ? ቀጥላ ማለት ቀጠላ ማለት እሺ፣ ሌላ ምንም ያጠፉት ነገር የለም። ያንተ ልጆች ምን ያጠፉት ነገር አለ? ንጹህ ናቸው እያልከኝ ነው? ንጹህ ናቸው። ኧረ ንጹህ ናቸው። ምን ሲሰሩ ነው ያገኘዋቸው? ነው ምናልባት ልጆች ስለሆኑ በቃ ከሰው ጋር ሊጣሉ ይችላሉ። አንዳንድ ያልሆነ ድርጊት ሊያደርጉ ይችላሉ። ምናልባት ለምሳሌ ከሰው ጋር መጣላት ያልሆነ ድርጊት የምትላቸው ላንተ ምንድናቸው? ላንተ ያልሆኑ ድርጊቶች የሚባሉት እስቲ ምንድናቸው? ምናልባት በቃ እንዴ ምን ማለት ነው? ከሰው ጋር መጣላት ያጋጥማል እኮ የሚያጋጥም ነገር ነው። እንዴ ምን ሰው መግደል ሰው መውጋት እስከ መደብደብም ጭምር። የምን መግደል ነው የምታወራው? ያንተ ልጆች ይሄን አያውቁ እንዴ? እኔ ስለ መግደል ምንም የማውቀው ነገር የለም። ቅድም ምንድን ነበረ ስትለው የነበረው? ንገረኝ። ቅድም ምንድን ነው ስትለው የነበረው? ስለምን መግደል ለምታወራኝ? ማን ነው የሚሞተው? ምንድን ነው ቶማስን ምንድን ነው ስትለው የነበረው? ንገረኝ። አንተ ባንዳ አሳልፈ ሰጠኝ ስትለው አልነበረም? በቁጥጥር ስር ከዋልክ በኋላ ለምን ምንም ነገር የማያደርግ ከሆነ ለምንድን ነው አሳልፎ የሚሰጠ? ለምን ሮጥ? ካንተስ እንዴት አሮጥ? ያጠፋው ነገር የለም። እንዴ ተሸነፋፍናችሁ ስትመጡ እንዴት ነው ማሮጠው? አንተ እንዴት ነው የሰው ልጅ እንደዛ ይመታል? እሺ ከዛስ? ሌላስ? ማለት ሌላ ቀጥላ ሌላስ? እንዴት ያለ ነገር ነው? ምን አርግ ነው የምትለኝ? እኔ አርግ ምልህ እውነቱን እንነጋገር። ይኸውልህ መሸፋፈኑ መደባበቁ ይብቃል። እየሰማኝ ነው? ሁሉም ነገር አሁን ላይ በማስመሰል የምናልፍባቸው ጊዜያቶች ላይ አይደለም ያለ ነው።
እየሰማኸኝ ነው አይደል? እየሰማሁ ነው። ስለዚህ እያንዳንዱን ነገር ከነዚህ ልጆች ጋር ያለህን ነገር ሲቀጥል ደግሞ ሌሎች የምትሰራቸው ወንጀሎች የምን ወንጀል ሁሉንም ነገር እኔ ምንም የማውቀው ወንጀል ነገር የለም። ኧረ እባክህ ወንጀል አሰራም አንተ? እኔ ምንም እርግጠኛ ነህ እንዴ? ምን ማለት ምንም አይነት ወንጀል አሰራም? ምንም ወንጀል አትቀልድብኝ ነኝ። ለምን ትመታኝ? አትቀልድ። እሺ አትምታኝ። እውነቱን ተናገር። አትማታሽ፣ አትማታ። ምንም የማውቀው ነገር የለም። ገና ደበድባለሁ። ሙሉ ቀን ስቀጠቅጠው ሁላለሁ ካስፈለገ። እኔም በመደብደብ የምታገኘው ነገር ካለ አርገው። ችግር የለው። አንድ ቀን አይደለም 2 3 4 ወር የሚፍጅብኝ ቀጥቅጬ እውነቱን እንደምታወጣ ደግሞ ሁለታችንም እናውቀዋለን። እውነታው ይሄ ነው። እኔ ምንም የማውቀው ነገር የለም። ኧረ የምታውቀው ነገር የለም ምንም። እርግጠኛ ምን ያስደነብርሃል ታዲያ? ንገረኝ፣ ምን ያስደነብርሃል? ንገረኝ። እንደ ተማረ ሰው ተነጋግረን እንግባባ ካላልክ ምን አሁን በዚህ ተምረሃል ማለት ነው? እንደዛ ነው እያልከኝ ያለው? የግድ ፊደል መቁጠር አለብኝ ለመማር? ህይወት አስተምራለች አይደለ? እንደዛ ነው የምትለኝ? አይ በቃም እሱ በቂ አይደለም። ህይወት ያስተማረች? ህይወት ያስተማረኝ በቂ። ምን አይነት ህይወት እስኪ ምን አይነት ትምህርቶችን አስተማረች? ንገረኝ። ምን ማለት ነው እንዴ? አሁን እነሱ የነበሩበትን ሁኔታ ነግረውሃል አይደል? እሺ። መቼም ሳይነግሩ አይቀሩም። ያን ሁኔታ ላይ ነው ያሳለፍኩት። እሺ። እንዴት ለዚህ ህዝብ ልራራለት እችላለሁ ማለቴ? ስለዚህ ምን እኔ እኮ ማውቀው ነገር የለም። ገብቶሃል? ለዚህ ህዝብ አትራራም? ላራራለት የምችለውማ በስራ ስንገናኝ ስራ ነው፣ ሌላ ነገር ነው። እሺ። አትራራም ለዚህ ህዝብ አይደለ? በስራ ምክንያት ነው አራራም ያልከው? አዎ። አንዳንዴ በመሃል ያመልጣል አይደል? ምንድነው የሚያመልጠኝ? የሰራኸው ስራ ነው። ምን አይነት ስራ ሰራው እንዴ? እርግጠኛ ነህ? ምንም የሰራው ነገር የለም? ምንም የሰራሁት ነገር የለም። ጥሩ። እንደዛ ከሆነ ችግር የለውም። ካሜራውን አስጠፍቼ እኔ እናንተ መነጋገር እንችላለን። ቅድም ባወራንበት መልኩ ማለት ከካሜራ ጀርባ ባወራንበት መልኩ እኔ እናንተ መነጋገር እንችላለን። ምን ማለት ነው? እንዴ ተዋቸው። እዚህ ጋር የምታያቸውን ሰዎች ምናምን ተዋቸው። እነሱ እኔ ላንተ በቃል እየሰማኝ ነው። እኔ ላንተ በቂ ነኝ በጣም። እሺ ማንም ሁን ማን ጋዜጠኛም ሁን ምንም ሁን ማንም ሁን እሺ በቃ ተወኝ። እኔ እኮ ማውቀው ነገር የለም። በቃ ተወኝ። ምን አድርግ ነው የምትለኝ? ኧረ እባክህ የምታውቀው ነገር የለም? አዎ ማውቀው ነገር የለም። እሺ በዋናነት አንተን የፈለኩ ለምን ጉዳይ መሰለህ? በዋናነት እኔ እናንተ ያለን ጉዳይ እኔ እናንተን ያገናኘን ጉዳይ የኪያ ጉዳይ ነው። ምን ነው ደነገጥክ? ምንድነው የምትተባተበው? ማናት ኪያ? ኧረ እባክህ ማናት ኪያ? ማናት ኪያ? ኪያ ምንድን ናት? ማናት? አታውቃትም? አላላ ሰምቼም አላውቅም። ምንድን ናት? በእውነት ኪያን አታውቃትም? ምን አስደነገጠ? ምን ያንተባተባል? መች ተደነገጥኩኝ? መች ደነገጥኩ? የማታውቃት ከሆነ ታዲያ ምን ያንተባተባል? እንዲህ ተነጋግረን መባባል ችግር የለም። ኪያን አትወቃት። አላውቃትም። የራስን ጓደኞች ስለነሱ ልንገር። ጓደኞቼ አይደሉም። ማን ናቸው እነሱ? ቆይ ማን ናቸው እነሱ? ንገረኝ። ጠንቅቀህ እንድታውቀው የምፈልገው ነገር ቢኖር ቆይ በስሬ ያሉ ልጆች ናቸው። እኔ እነ ቶማስን አላልኩም። ቶማስና ሙናን አይደለም ያልኩ። ስለ ራስህ ጓደኞች ሳወራ ዘለህ እነ ቶማስ ጋር ትሄዳለህ። እነሱ እኮ ያንተ አሽከሮች ናቸው። እሱን አውቃለሁኝ እኔ አይደለ? በስሬ ያሉ ሰዎች ናቸው ብለሃል። ልክ ነህ። በስሬ ያሉ ሰዎች ናቸው። የተለያዩ አይነት ወንጀሎችን የሚፈጽሙልን እነሱ ናቸው አይደለም? አንተ ታዛለህ። አንተ ትእዛዙን ከላይ ሆነ ገንዘብን ስራ ላይ ኢንቨስት እንደማድረግ በብርህ ጥሩ ነገር እንደመስራት አንተ ሰዎችን እንዲያስገድሉ እነዚህ ልጆችን ለሱስ የሚሆናቸውን ነገር እየሰጠህ እያንዳንዱን ነገር እያረክላቸው ልጆቹን አልባሌ ነገር ውስጥ ትከታለህ። ልጆች ናቸው፣ መብታቸውን የልባቸው ማድረግ ይችላሉ። ኧረ እባክህ ተርቦ ሲጣሙ ምንም ማለት እዛ በውስጥ ይሄን ዲስኩራን ታው ይሄን ዲስኩራችሁን ታው ይበቃችኋል። ከነሱም የሰሞት ይበቃያል። አንተም እንድደግምልኝ አልፈልግ። አሁን ማርቆስንም እንዲሁም ደግሞ ኢዩኤልንም ይዘናቸው በቁጥጥር ስር አውለናቸው ስላንተ ሁሉንም ስለሰራችሁት ስራ ኪያ ላይ ያደረጋችሁባትን ነገር እያንዳንዱ ነገር ነግረውኛል። እሺ ስለነሱስ እነሱንም ሸምጥጣቸው ጓደኞች አይደሉ? ማርቆስን በቃ እንተዋወቃለን እንዲህ በስራ በአንዳንድ ነገሮች እንዲህ በአንዳንድ ነገር ብቻ በአንዳንድ ነገሮች ዲስከስ እናደርጋለን። ሌላ በምንም ያገናኘን ነገር የለም። ምን ማለት ነው? እኔ ላይ እያንዳንዱን ነገር እያመጣብኛለሁ እኔ ላይ ነው። ምን ሐሳብ ምንድን ነው? በጣም አንተ በጣም ምስኪን ሰው ነህ። አንተ ምንም አታውቅም አይደለ? እኔ አልገባኝም። እኔ ሰርቼ በቃ ምገባ ሰው ነኝ። እነሱ ልጆች ናቸው፣ በስራ ያሉ ልጆች ናቸው። ገንዘብ ይሰጣቸዋል። እኔ ስለነ ቶማስ ማውራትን አቁም። እነ ቶማስን ተዋቸው። እነሱ ማድረግ ያለባቸው ነገር አድርጓል። አንተን በቁጥጥር ስር እንዳደረግ ረድቶኛል ቶማስም። እሱ ሲጀመር
አንተ ተጠቅመህበት ነው እንጂ ይሄን ያክልም እንደዚህ አይነት ስራዎችን ይሰራሉ ብዬ ማሰባቸው ሰዎች አይደሉም። ምክንያቱም እኔ ምንም ተጠቅመህ ከጎዳና ላይ ተነስተህ ደካማ ጎናቸውን እንደ መጠቀም ያድርገህ አጠቃሃቸው። እነሱን ተዋቸው። ምን ማለት ነው? እስቲ ደካማ ጎኒ ማለት አንተ አይደለም። አንተ አንድ ሰው ረድተህ ታውቃለህ? አንድ ሰው ያለ ምክንያት አንድ ብር ሰጥተህ ታውቃለህ? እሺ ቀጥል። ቤሳ ቤስቲን ሳታቅ ዝም ብለህ አንተ ያለ ምክንያት ነው የሰጣሃቸው? ገና ለገና እዚህ ሰው ያየኛል ብለህ እንዲህ ዝም ብለህ ስለዚህ ያለ ምክንያት ነው የሰጣሃቸው? አዎ። ኧረ እባክህ። አዎ። ከዛስ በኋላ ግዴታ ነው በቃ ሰው የሰው ልጅ ሰርቶ መብላት ስላለበት ይሰራሉ። ደስተኛ ሆኖ ነው እየሰሩ ነበር። የሚሰሩት ስራስ ምንድን ነበር? ንገረኝ። ጉዳዮችን መጨረስ ነው። ምን አይነት ጉዳይ? የወረቀት ስራ መጨረስ ነው። ምን አይነት የወረቀት ስራ? የወረቀት ነው። ምን ድርጅት አለ አንተ? አታውቅም? ድርጅት አለ እኮ ንገረኝ። እኔ አሁን በዛ ያለ ስራ ነው የምሰራው። ብዙ ስራዎች ስለምሰራ ያስፈልጉኛል ለስራዎቼ። ምክንያቱም ሁሉንም ስራ መስራት አልችልም። በቃ ድርጅት አለ። ድርጅት ውስጥ ሰነድ ማቀየር እንደዛ ነው የሚሰሩት። ሰነድ የምን ሰነድ ማቀየር ነው የምታወራው? ምን አይነት የወረቀት ስራዎችን ነው የሚሰሩት? ወረቀት ስራ ተባልኩ አይደል? ይሄ የኛ ድርጅት ሚስጥር ነው። ዝም ብለን ድርጅታችሁ ሚስጥር? አዎ። ምንድነው የድርጅት ሚስጥር? እንግዲህ ባንክን የመሰለ ትልቅ ድርጅት ትልቅ ተቋም የሚሰራቸውን ስራዎች እንግዲህ በግልጽ እናውቃለን አይደል? ምን አይነት ትራንዛክሽኖችን እንደሚያካሂድ እያንዳንዱን ነገር አኑዋል ሪፖርት የሚባል ነገር አለ። እሱ ስለኔ አሁን ባንክ በለኝ ቁጠባ በለኝ ብድር ስለሱ አይመለከተኝም። አስጨርሰኝ። ባንክን የሚያክል ትልቅ ተቋም እንግዲህ አይደለም የእናንተን ድርጅት ይቀርና ያ ትልቅ ተቋም የሚሰራቸውን ስራዎች ባንክ ምናምን ብድር ምናምን አትበለብኝ። ዝም ብለህ ምን ያደርግ እኔ ምን አገባኝ? ስለ ባንክ ይመለከተኛል። ስለዚህ አንተ እውነቱን አታወራም ማለት ነው። እኔ እየነገርኩህ እኮ ነው የኛ ድርጅት እያንዳንዱ ሚስጥር ገንዘብ ነው። ሲጀመር እኔ ካንተ ጋር እዚህ አላወራም። ካሜራውን አጥፋልኝ። ምን አድርገህ ነው የምትለኝ? እያንዳንዱን ነገር ትናገራታለህ። በለው ወይኔ ወደ ቤተሰቦች እንግዲህ በድጋሚ ተመልሰናል። ያው ከካሜራ ጀርባ ለሌላ ጊዜም እንደምናረገው መመከር ያለበት ሰው ይመከራል። ይሄም ሰውዬ እንግዲህ ተመክሯል ማለት ነውና ወደዚህ ጠጋብ። ስለዚህ መመከር ያለበትን ምክር ተመክሮ እንግዲህ አሁን ላይ ስርዓቱን ይዞ ተቀምጧል ማለት ነው። ወደ ቤተሰቦች አሁን አንድና አንድ ካንተ የምፈልገው ነገር እውነቱን ብቻ እንድታወራኝ ነው። ተግባባል? ሁሉንም ነገር እንድትነግረኝ ነው ፈልገው። ምንድነው? ከምን ልጀምርልህ? እያንዳንዱን ስለምትሰራው ስራ ከነ ቶማስ ጋር ስላለህ ነገር እሱ ሲጀመር ከነ ቶማስ ጋር ያለህ ነገር ተው። ግን ደግሞ በተለይ እኔ ስላንተ በጣም ኮንሰርን የሆንኩበት ነገር ምንድነው ከኪያ ጉዳይ ጋር በተገናኘ ነው። ስለዚህ ስለ ኪያ እያንዳንዱ ከነ ማርቆስ ጋር ስላለህ ነገር ከማርቆስም ከዩኤልም ጋር ስላለህ ነገር ሁሉንም ነገር እንድታወራልኝ ይፈልጋል። ተግባባል? እማይሆን ነገር እናገራለሁ ብትል እኔ ነገርኩ ሙሉ ቀን ካንተ ጋር አንተን ስቀጠቀጠ የመዋል እቅድ አለኝ ሲጀመርም ማለት ነው። በቃ እችላለሁ፣ ጊዜውም አለኝ አቅሙም አለኝ። ትሰማኛለህ አይደል? ስለዚህ አሁን እንነጋገር። እኔስ ምን እንድነግርህ ነው የምትፈልገው? በቃ ልነግርህ የምችለውን ነገር ሁሉንም ነገር እነግርሃለሁ። እኔ ከዚህ በላይ አታስጨንቅ። እንድትመታ ካልፈለክ ጀምራ። ሄኖክ ማን ነው? ሄኖክ ምን አይነት ሰው ነው? ሁሉንም ነገር ንገረኝ። ሄኖክ ማለት ያው አንድ ተራ ሰው የነበረ ሰው እንደማንም ሰው ተስጨርጭሮ የተነሳ ሰው ነው። በቃ ባለ እንዴት ልበል መሰለ በጣም የወረደ ኑሮ ነበረ የምኖረው። በቃ ተጥዬ የተገኘው ሰው ነኝ። እኔ ራሴ መኖር ከኖርኩ ጀምሮ ሳቅ ተመላሽ በልቼ ያደግኩ ሰው ነኝ እና በቃ እኔ ዛሬ እንደዚህ መቦርከኬን አትይ በቃ አሁን ባለው ሁኔታ ራሴን ደብቄ እየኖርኩ ያለው ሰው ነኝ። ከማን ለምንድን ነው የምትደብቀው? ባለው ሁኔታ ነው በቃ። ለምን? ምክንያቱም ለስራው ሲባል ላለብኝ ጫና ሲባል ለመቀነስ ሲባል ነው እንጂ። ስለዚህ እኔ እንደዚህ አይነት አለባበስ የምለብስ አይነት ሰው አይደለሁም ነው እያልከኝ ያለው? በትክክል እኔ እንደዚህ አይነት ኑሮ የሚኖረኝ ሰው አይደለሁም። በትንሹም ምናልባት ከነገረው አላውቅም እነ ቶማስ ሊነግሩ ይችላል። እሺ በጣም ጠንካካና ጥሩ ኑሮ የምኖር ሰው ነኝ። ያው እንዳልኩ ነው። እኔ እንዳጋጣሚ ሆኖ እኔና እሱ ጓደኞቼ እሷ ላይ ማን ናቸው? እሷ አሁን ስለማን ነው የምታወራው? ቀጥታ ንገረኝ።
ስለ ኪያ ከሆነ ከመጀመሪያው ጀምሮ እንድነግረኝ ይፈልጋል። ስለ ኪያ ምንን ማወቅ ፈልገው? እንዴት ከሷ ጋር በአጋጣሚ ነው እና የተገናኘ ነው። በጣም ናቀች፣ ማንነታችንን በጣም አወርዳና አየች። ማለትማ ሴት ናት። ሴት እንደመሆኗ መጠን ዝቅ ብላ መኖር አለባት። ተከብራ መኖር፣ ራሷን ሸፋፍና መኖር ነበረባት። ያም አልበቃት ብሎ እኛ ላይ ታሳልቅ ታንጓጥጥ ጀመረ። ኪያ ያወቅናት እንዳጋጣሚ ሆኖ አንድ እራት ልንበላ የምናዘወትርበት አንድ ባር ነገር ነበርና እዛ ነው ያየናት። ሶስታችንም እዛ ነው ያየናትና ማርቆስ በጣም ፎከስ አድርጎ አያትና ያው ጓደኛሞች ነን፣ ብዙ ነገር አንደባበቅምና ጠራት። ሲያሰለን ለማውራት ስንል ከስራ ውጪ በቃ ልታወራን ፈቃደኛ አልነበረችም። እንዳጋጣሚ ሆኖ ማዘወተር ጀመረ ማለት ነው። በቃ ማርቆስ ማዘወተር ጀመረ። ከዛ እናንተም አብራችሁ ከሱ ጋር ማዘወተር ጀመራችሁ። እንዳጋጣሚ ሆኖ ተወራረድን። በቃ በቦና አጋጣሚ ላይ ተወራረድን። እቺ ልጅ ቀድሞ እጁ ያስገባ ምናምን ብለን አስያዝን። በሆነ በተራ በ10 ሺህ ብር ምናምን አስያዝን። ጭራሽ ተወራርዳችሁባታልን በልጅቷ? ያው ማንም ሰው እንደሚያደርግ ነው። እናንተም እንደምታረጉት ማንም ሰው እንደሚያደርገው ኳስ ለማየት ተማተበለ ራስን ወክል አውራ። ይሄ ቡድን ያሸንፋል ብለን እንዳስያዝ ነው። በቃ እኛም ራሳችን ሊያስያዝ ነው። እንዳጋጣሚ ሆኖ በቃ ገባን። ጥግ ድረስ ለመሄድ ሞከርን። ሶስታችንም እልህ ያዘን። በቃ ሶስታችንም ልጅቷ ፍላጎት አልነበራትም። ስለ ብር አለን፣ ሴቶች የሚፈልጉት ነገር አለን። ዛሬ እኔ አሁን ደጋግሜ መንገር አያስፈልገኝም። እንደነገርኩ ነው። አለባበሴም እንደዚህ አይነት አለባበስ ማዘውትር ሰው አይደለሁም። ራሴ የምጠብቅ ሰው ነኝ። ሲቀጥል ደግሞ እሷ ማን አባቷ ሆና ነው በሙላ እንዲህ ብጭቅ ባለ ሴት ስናናገራት አፋት መልስልን። በቃ ልተናገረን ፈቃደኛ አልሆነችም። በጣም ናቀችን ጥግ ድረስ እርስ በርስ በቃ እስከምንጠላላት እስከምንቋቁር ማለት ይሄን ያህል ድረስ የሴት ልጅ ገንዘብ ካለ መታ እግር ስር ጫማን መላስ ትችላለች ገንዘብ ካለ። እሷ ግን በቃ ፍላጎት አልነበራትም። እኛ ጭራሽ ኢግኖር ማድረግ ነበር በቃ የተያዘችውና ምን አይነት ሁኔታው ተፈጠረ እየመሰለን የመጣው እኔ ስለ ማርቂ ስለ በቃ ጓደኞቻችን ክፉ ምናወራ በቃ ሶስታችንም በክፉ መታየት ጀመረንና በቃ በጣም ተጠላል። የሆነ ያልሆነ ሁኔታ ውስጥ መግባት ጀመርን። እልህ ያዘን። ምንድነው ምናምን ብለን በቃ ለመነጋገር በስልክ ሶስታችንም ፈቃደኛ አይደለንም። ምክንያቱም በቃ እንደዚህ እኔ ደግሞ በቃ ያ ነገር ትንሽ ነርቨስ አረገኝና ተገናኘንና በቃ ለማውራት ሞከርን። እሷ ናት ምናምን ተባባልንና በቃ ያለውን ነገር ፈታን። እንደዛ ከሆነ በቃ ማድረግ ያለብን ነገሮች አሉ ብለን ወሰንንና አደረግን። ማድረግ ያለባችሁ ነገር እኔ ልንገር እስቲ ያረጋችሁት ተበቀላችኋት አይደለ? በደንብ እሱ ግን አላረካኝም። ምን እስቲ ያረጋችሁትን ነገር ንገረኝ። ነገሮች በጣም ከበዱብንና እሷን እንዴት ማግኘት አልቻልንም። በቃ አጣርተን ፈልገን አንድ ጓደኛ እንዳለች ታወቅንና ጓደኛዋን የሆነ ነገር ገንዘብ በቃ በጣም ትንሽ የገንዘብ ወረወርላትና እሺ እቺ ውሻ የሆነች ጓደኛ አለቻት። እንደ ውሻ ያለውን ነገር ጨራረሰችልን፣ ክፍሉ አስገባችልን፣ አገኘናት ማለት ነው። ካሜራ አስቀመጥን። እርቃኗን ነው የፈለግነው እኛ። ምንም ማንም እንዲ ጫፏን አልነካንም። እኛ የሷን ገላ አይደለም የፈለግነው። በቀላችሁን ነው እናንተ የፈለጋችሁት? በቀላችንን ነው የፈለግነው። እርቃኗን ካገኘው ነው በኋላ ግን እኔ ያረካውም ነበር። እውነታውን ስነግር እኔ ሶስታችንም እሷ መንካት አልፈለግንም። ቪዲዮን ያዝን፣ በቃ ራቁቷን ቀረጽን። ምን አለን ሄድን፣ ጓደኛዋን ጠርተን አለበስናት። እንዳልተፈጠረ ኑሯን መኖር ጀመረች ማለት ነው። እሺ ከዛ ስናናገራት ጭራሽ እንደ ውሻ ማድረግ ጀመረች። ስልኳን ስለነበረን ሶስታችንም በማይታወቅ ስልክ ቁጥር ቪዲዮን እየላክን እንደዛ ማድረግ ጀመረ ማለት ነው። አዎ
ከዛ በኋላ ነገሮችን ወደኔ ያመጣቻቸው ማለት ነው። ወደ ቤተሰቦች እንግዲህ በዋናነት መስማት የምፈልገው ታሪክ ይሄ ነበረ። ስለዚህ ከዚህም በኋላ ደግሞ ሄኖክ ከተባለው ከዚህ ሰውዬ ጋር እንግዲህ ያልጨረስኳቸው መዓት ጉዳዮች አሉ። የሚሰራቸውን ስራዎች ከሱ ስር ያሉ ጀሌዎችን እንግዲህ እየለቃቀምን ለህግ አካላት አሳልፈን የምንሰጥ ነው የሚሆነው። አሁን ግን ቪዲዮውን እንደምታጠፈውን ልነግር እፈልጋለሁ። ቪዲዮ የት ነው ያለው? ምን ማለት ነው? ያን ቪዲዮ ማለት ሰጥ እንደማልችል ታውቃለህ። ወደ ሳይሆን በግድ ትሰጠኛለህ። ትሰማኛለህ? ቪዲዮ የት ነው ያለው? ንገረኝ። ቪዲዮ የት ነው ያለው? እሺ ተረጋጋ። በቃ የት ነው ያለው ቪዲዮ? ፒሲ ላይ እና በቃ አንዳንድ ፋይሎች ላይ ያሉ በቃ አጋጣሚ ስልክ ላይ ነው። እያንዳንዱን ቦታ ሄደህ ታሳየኛለህ። ከዛ በኋላ ታጠፋታለህ። ወደ ሳይሆን በግድ። እሺ ትሰማኛለህ? ሌላ ሰው ጋር ያስቀመጥከው እንትን አለ፣ ቅጅ አለ? የለም። ሌላ ኮፒ የለም ወይ? ንገረኝ። የለም፣ አጥፍተናል። ጥሩ። እንደዛ ከሆነ እያንዳንዱን ቦታ ላይ ተወስደኝና ሁሉንም ነገር አይኔ እያየ እንዳጠፋው ታደርገኛለህ። ትሰማኛለህ አይደለ? አዎ። ስለዚህ አሁን ያስቀመጥክበት ቦታ ተወስደኛለህ። እንደውም እኔ አላጠፋውም። የዚህ ነገር ባለቤት ማን ነው? ራሷ ኪያ ነች። ስለዚህ ማጥፋት ካለባት እሷ ራሷ ታጠፋለች። የሷን ፍቃድ ጠይቀን እንግዲህ ማድረግ ያለብንን ነገር እናደርጋለን። ውድ ቤተሰቦች እንግዲህ ይሄ የምታዩት ግለሰብ የሰዎችን እርቃን ፎቶ እና ቪዲዮ እየያዘ ሰዎችን ህይወታቸውን እያመሰቃቀለ የሚኖር ሰው ነው። ከዛም በበለጠ ደግሞ በስሩ በጣም ብዙ ወንጀሎችን የሚሰሩለት ወንጀለኞች የሱ ጀሌዎች እንዳሉት እንግዲህ ነግሮናል። እሱም ራሱ ነግሮናል። እና ደግሞ ከነ ቶማስም ከነ ሙና የሚያገኘናቸው ማስረጃዎች ያሳያሉ። ስለዚህ ገና ጉዳዮቻችንን አልጨረስንም። ውድ ቤተሰቦች ጉዳዮቻችንን አልጨረስንም። ነገር ግን አንበሳውን ይዘናል። ከስሩ ያሉት ደቦሎች ናቸው የቀሩት። ውድ ቤተሰቦች አሁን ሁሉንም ነገር እያጠራን የምንሄድበት ሰዓት ላይ ደርሰናል ማለት ነው። ውድ ቤተሰቦች እስካሁን ስለተከታተላችሁኝ ከልብ አድርጌ አመሰግናችኋለሁ። ሁሉንም ነገር ከዚህ በኋላ ያለውን ነገር እየተከታተልኩኝ የማሳውቃችሁ ይሆናል። አብራችሁኝ ቆዩ። ነውጣ አንተ ነውጣ፣ ወደዛ ነውጣ፣ ወደዛ